ስማ ወገብ እኮ አለ ይሄን ሼባ ሳገባ ትልቅ ሰው አደረከኛ ገና እንደ ፍሬ ልጅ ነኝ ኧረ አንቺ ገና ምኑን አይተሽው ገና እኮ ነሽ አንቺ እኔ የምልሽ ግን ቆይ ቀን ምኑ እንደዚህ ብቻሽን ነው የምትይው አላሳዝንም አሁንም አድሜ ላንተ ምርጥ አዳባሪ አግኝቻለሁ የሚንከባከብ ድሮስ አንቺን ያልተንከባከብኩ ማን ልንከባከብ ጀመረ ደግሞ ያችን ብር ቁም ነገር አድርገክ ነው ኧረ እኔ ቆንጆ ከምን አይነት ጉድ እንደታደግሽኝ አታውቂ አንቺ በጣም ችግር ውስጥ ነበርኩኝ ከቤት ልባረር ነበር ደግሞ ሴትዮዋን ታውቂያት የለ በወጣው በገባው ቁጥር ብሩክ አንተማ ቤቱን ቤርጎ አድርገዋል አንተንማ እንደውም በወር ሳይሆን በቀን ነበር መቀበል የነበረብኝ ትለኛለች ስማ በዚህ ጊዜ ማን ይተመናል እኔ ዘግቢያቸው ስትንጎዳጎዳ አይተውክ ወይ ደግሞ ስትረብሽ ድምጽህን ሰምተው ቀንተው ሊሆን ይችላል እኮ አረ ይቅር ይበልሽ በዚህ ድማቸው አረ ተክፉ አትናገሪ እና ካልቀኑ ብሩን እስከከፈልክ ድረስ ቤቱን ምንስ ብታደርገው ምን አገባቸው አረ ከባድ ሴትዮ ናቸው አሽሙራቸው ራሱ አልችልም ዛሬ ራሱ ለወጣ ስልም እንዳው ታውቂያለሽ አጀሪው ጥናቱን ቢል ለቢል ጀመርኩ እንዴ ሰሞኑ እየተሽቀረቀርክ ነው የምትወጣው አሁን በእግዚአብሔር ከዚህ ሴትዮ ጋር እንዴት አድርጌ ነው ለነገሩ አንተም ታበዛዋለህ ለዛ ነው አራውን ቀንሰና ምን ይሰራል ብለሽ ግን ደግሞ አስበሽው ይሄ ዓለም ያለ ዌብሳይት ባዶ እኮ ሴት ማለት እኮ አላረ የህይወት ቅመም ደግሞ እንዳንቺ አይነት የመጨረሻ ደግ ቆንጆ ዌብሳይት እንደዚህ አይነት ሴት የሌለው ወንድ አስበሽው ምኑን እየኖረው ነው እንጃ ቢሞት ነው የሚሻለው የምር ቢሞት የኔ ውድ ስለ ውበቴ ሁሌ ስለምትነግረኝ በጣም አመሰግናለሁ አለ እንጂ ባልተብየው ቀና ብሎ እንኳን አይቶኛ ያቀምኩ ሰውዬሽማ አይኑን መታከም አለበት አረ እንደውም በህጉላ መጠየቅ አለበት እንዴ ምን አደረጉ ደግሞ አንቺን የመሰለች ቆንጆ እንደ ፀሐይ የምታበራው ዌብሳይት ብቻዋን ቤት እንድትውል ስላደረገ ነው እሱን ተው አሁንማ ጭራሽ አይኑን ሳይታወር አይቀር አንተ ግን ሴቶቹ ምን እያስነካቸው ነው ንገረኝ እስቲ ምንድን ነው የምታስነካቸው ሚስጥር ነው አይነገርም እኔን ግን ምንም አላስነካኸኝም ስለምወድህ ነው እሺ ይሁንልሽ ባይሆን ሰዎች ሳይመጡ የደንቧና እርጋታ ማን ይመጣል ብለህ ነው ሁሉም ከ10 ሰዓት በኋላ ነው የሚመጡት ካንተ ጋር ደግሞ ቁጭ ብሎ ማውራት ልቤን ደስ ያሰኛል ልቤን ነው የምታሞቀው እኮ የኔ ቆንጆ እንዴት እንደምወድሽ ታውቂያለሽ አይደል ደሞ ረስቼው ባለፈው የነገርኩሽን ነገር እንዴት አደረግሽልኝ መቼም ቃልሽ እንደምትጠብቂ ተስፋ አደርጋለሁ አረጋዛለሁ ለዛም የተሻለ ነገር ነው የምገዛልህ ግን አንተም እንክብካቤህን ቀጥል ስማኝ ንግር እንዴት ቆንጆ እንደሆንክ ግን ታውቃለህ ሰው መቼ እንደዚህ አይነት ነገር ይናገራል ልጅ እንዳኮራባቸው ብሎ ይሆናል እኔ ደግሞ ምን ብዬ ነው ይልቅ ምን እንደናፍቀኝ ታውቂያለሽ ዛሬ ካንቺ ጋር ብቻ መሆን ኧረ የኔ ፍቅር ሁሌም አብረን እንሆናለን መቼም ያለውበትን ሁኔታ ታውቂልኝ ለዛ ነው ይሄን ሺ ባባረሽ እየተደበቅን ከምንገኝ ጠቅልለን ብንገባ ይሻል እስከ መቼ ተደብቀን ትንሽ ጊዜ ነው ለራሱ ያለበት በሽታ ሊደፋዋል ምን ሆነ ደግሞ ያሟል እንዴ ምን የሌለበት በሽታ አለ ብለህ ነው በመድኃኒት አይል እኮ ነው ያለው አልቋል በኛ ሄደ ወደ አምላኩ ሄደ ሊባል ነው ያርገው በል አንቺ ክፉ አባቴ ላይ ሰው መደረቡ ሳይንስ ጭራሽ ስለሞቱ ትመኛለሽ ምን አይነት ጭካኔ ነው ግን
ወይ አንቺማ አንድ ቀን ፈጣሪ ያጋልጥሻል። እኔ በዚህ ጭንቅ ሰዓት አባቴ ከሰማይ ሞትብኛል ብዬ እንጂ አዋርድሽ ነበር። ደግሞ አንድ ቀን ፈጣሪ ያጋልጥሻል። ለሰራሹ ግፍ ታገኘዋለሽ። ምንድን ነው ስናፍቅሽ? በሩን አልዘጋሽም እንዴ? ኧረ ዝግ ነበር፣ ቁልፍ ስላላት። ደግሞ እኮ በዛ መጣጣለም ከየት አባቷ መጣ እንጂ ሰይጣን። በይሽ አሁን የሆነ ነገር አድርጊ። አሁን በሰዓት ማቋረጥ ነበረባት። መጣ አንቺ ውሻ፣ ከየት አባሽ መጣሽ ነው? እንደለመድሽው ወሬ ልለቃቅሚ ነው አይደል የመጣሽ? ኧረ ትንሽ ስለማመኝ ነው የመጣሁት። እንደው በደፋሽ አታንኳኪ። ዘው ተብሎ ይገባል። ሁሌ ልጅነት አለ እንዴ? መቼ ነው እንደ ትልቅ ሰው የምትሆኚው? ሚስኪን ጓደኛዬ ነው ያስደነገጥሽው። አይ ቁልፍ ይዤ ስለነበር ድንገት ነው የገባሁት። ቅርታ ሰው እንዳላወቅኩ ነው። ወረኛ፣ አላወቅሽም ነበር? እኔ ተልከሽ ይሆናል እንጂ አንቺን እዚህ ቤት እንድትገቢ የፈቀድኩ ቀን ነው ነገር አለሙ የተበላሸው። የማንንም ልጅ ተሸክሜ በኖርኩኝ በገዛ ቤቴ ነፃነቴ ልጣ። ስሚ ደግሞ ለአባትሽ አንድ ነገር አየው ብለሽ ብትናገሪ ኤልሽ እና አንገትሽ እንጂ ሲጽና ማረግሽ ገባሽ? አልናገርም፣ ግን እናቴ አንድ ነገር ልጠይቅሽ። ለምንድን ነው ግን እንደዚህ የምታደርጊው? ማለትም ይጠቅምሻል። ምን አልሽት? ጭራሽ ልመክረኛ? በቤቴ ምንስ ባደርግ ምን አገባሽ አንቺ? አይ እናቴ ስትሳሳቺ ብነግርሽ ምን ችግር አለው? ዲነችና ጭራሽ ጥሩውንም ስህተቱንም አንቺሽ የምትነግሪኝ? ይሄ ጥጋብ ነው። ፊት ሰጠውሽ አይደል? ፊት ሰጠውሽ። አሁን ወሬ አልፈልግም። ቀጥ ብለሽ ከዚህ ቤት ውጭ እንጂ። እንዴ እናቴ ወዴት ነው የምወጣው? አሞኝ እኮ ነው የመጣሁት። ለምን ድፍት አትይ? አሁን ከዚህ ቤት ውጭልኝ። ሰዓትሽን ጠብቀሽ በሰዓትሽ ነይ። እናቴ አሞኛል፣ ማረፍ ነው የምፈልገው። ደፋር፣ ቤት ውስጥ ስንት ስራ ይጠብቅሻል። ማረፍ ነው የምትፈልጊው? ለምን ይረዛ? ለምን ምንድን ነው ፍቅር የሁሉ ሰዓት መቆየት? ይቅርታ አስደነገጠች ካለች ሰይጣን። አሁን ያን ከመሰለ ነገር ማቋረጥ ነበረባት። ይቅር በለኝ የኔ ፍቅር። ምን ላድርግ? አሞኝ መጣሁ ነው የምትለው? አሞ ከማማት ሐኪም ቤት እንጂ እዚህ ምን ትሰራለች? ኧረ እቺ መጥፎ ልጅ ናት። እኔ ተከታትላንም ሊሆን ይችላል። እቺማ መቀጥቀጥ፣ ነገ ደግሞ ሌላ ጣጣ ይዛብናት ወጣ። አንቺስ ቆይ እስከ መቼ ነው ያንቺ ያልሆነች ልጅ ተሸክመሽ ብትኖር? ኧረ ትንሽ ቀን ነው። እቺንማ ማሰናበት ነው። በቤት እኮ ነፃነት ይነሳችኝ። ኧረ ቆይ እና ይሄን የመሰለ የፍቅር ቀን ተሰረዘ እያልሽ ነው? ምን ላድርግ የኔ ፍቅር? ነገ እዛው ቤታችን እንደፈለግን እንሆናለን። ሙዲን ሁሉ ነው እኮ የነጀሰችኝ። በቃ አንቺ ተረጋጊ። እንደዚህ አትሁኝ እንጂ ነገም እኮ እኛ ቀን ነው። እንደውም ነገ ተገናኝተን አሪፍ ጊዜ እናሳልፋለን። እሺ እሺ የኔ ፍቅር አልሽኝ። በቃ ሰላም ነው? ለምንድን ነው ግን እንደዚህ የምታደርገው?
አባቴን ቢሰማ ምን ሊሆን እንደሚችል አታውቅም። ደግሞ ባለትዳር ከሆነች ሴት ጋር እንደዚህ ማድረግ ተገቢ ነው? ለዛውም በሞላ ሴት። ምን ነው ቆንጆ፣ ለራስሽ ፈለግሽኝ እንዴ? እየቀለድኩ አይደለም። አይገርምሽም? ከእይታሽ በጣም ጠርጥሬ ነበር። እንዴት ነው አማለልኩሽ አይደል? ሰው ቁም ነገር ሲያወራ ትቀልዳለህ እንዴ? ሰምተሃል ግን ያልኩህን? ችግር የለውም የኔ ቆንጆ፣ እረዳሻለሁ። ቅናትን በደንብ ነው የማውቀው። የሚጠሉን ሰው ንብረት እንደመቀማት ምንም ያስደስት ነገር አለ? አንቺም ብትሆኝ እንደዛ አስበሽ የሚመስለኝ። አንቺም እሷ ሁሌ ስለምትበድልሽ በእኔ ልትበቂያት አስበሽ ማለት። ሰውዬ ሰምተኛል ያልኩህን? ባለትዳር ቤት ምን ትሰራለህ ነው ያልኩህ። ምን ነው ልታገቢኝ ፈልገሽ ነው እንዴ? አንተ ትቀልዳለህ። ከዚህ በኋላ እዚህ ቤት ድረሽ ብትል አዋርድሃለሁ። ዛሬም ለአባቴ ብዬ ነው። ድረሽ ብትል አዋርድሃለሁ? ግልግል፣ ቀስ ብለሽ ደግስ። ሰሚ፣ እቺ መደንፋት አታወጣሽ፣ ሰው ታስገድላለች። ቀስ ብለሽ ዝግ ብለሽ ነው። አሃ፣ እያስፈራራኝ ነው። ይልቅ መቆጣቱን ትሽ ቀዝቀዝ ብለሽ አውሪ። እኔ የሚቆጣ ሰው በጣም ነው። ወደድከው ጠላው፣ እኔ ምን አገባኝ? አልሰማሽኝም እንዴ? ቀዝቀዝ ብለሽ አውሪ እያልኩሽ። ለማንኛውም ደግሜ አልነግርህም። ሁለተኛ እዚህ ቤት እንዳትመጣ። ስትፈልግ ውጪ እንደፈለክ መሆን ትችላለህ። አሁን የተናገርሽው ነገር አንድ በአንድ ብነግራት አይደለም አንቺ ዘርሽን ነው የሚጨርስልሽ። አይ ጥሩ አደረክ። አምጣ እስኪ ኮተን ላስቀምጥልህ። እኔ ራሴ አስቀምጠዋለሁ። ኧረ አምጣ፣ ችግር የለውም። እኔ ምን ሰርቼ እበላለሁ? ቤት ውስጥ ያለው ስራ ሁሉ እኮ ያደርግልሻል። አመሰግናለሁ ሙሉዬ። አረፍ በል። እሺ ሙሉ፣ እንዴት ነው ውሎ? ስራ የደከመ ትመስላለህ። እጅግ በጣም አንዳንድ ጊዜ ስራ ይበዛል። አዎ፣ በዚህ ጊዜማ ሮጥ ሮጥ ካልተባለ ካልተሰራ ታዲያ ለተሻለ ነገር አሁን ነው መድከም። እሱስ ልክ ነሽ። ምስጋና የት ሄዳ ነው? የለችም እንዴ? ነበረች። ለጓደኛዬ ቃል አቀብል ብላ ወጣች መሰለኝ። ምን እሷ ከወጣች አትመለስ። አሁንማ ጎረመሰች መሰለኝ። ሴት ልጅ በዚህ ጊዜ መቆጣጠር በጣም ከባድ ነው ታውቃለህ። መቼስ ሁላችንም ያለፍንበት አይደል? ባይሆን ቀስ እያሉ መምከር። አይ ሙሌ፣ በዚህ ዘመን ተመክሮ የሚመለስ ልጅ አለ? ምን ሲያደርጉ እንደሚውሉ እንኳን እኮ ማወቅ በጣም ከባድ ነው።
ያው የሚኖረው መቼስ እንደየዘመኑ ነው። መቼስ እንደኛ ዘመን ኑሮ አይባል። አይ እሱን እንኳን ተው። እኛ ለቤተሰቦቻችን ታዛዥ የምንባለውን የምንሰማ ነበር። ያው ልጆች እኮ እንኳን የሚባሉትን ሊሰሙ ቢችሉ ተደራድረው ሊሸጡክ ይሞክራሉ። ተይ፣ ሁሉንም ሰው በትንሽ ሰው ጥፋት ሁሉንም አትውቀሽ። ስንት ደግሞ እኮ አሉ ለቤተሰቦቻቸው የሚያስቡ፣ ለቤተሰቦቻቸው ስንት ነገር የሚያደርጉ ዋጋ የሚከፍሉ ልጆችም እኮ አሉ። አይ እኔ አንተ የምትላቸውን የት እንዳሉ ነው ማወቅ የምፈልገው። ኧረ በየቤቱ አሉ። እኔ ግን የማውቀው ከስልክ ውጪ ምንም የማይፈልጉ ከእድሜያቸው በላይ የሆኑ ልጆች ነው ያሉት። ግድ የለም ብዙ ሩቅ ሳትሄጂ ምስጋናዬን እስቲ ተመልከች። አሁን እንደሷ የልጅ አዋቂ አስተዋይ ለቤተሰቡ ክብር የሚቆም ልጅ አለ? ቆይ አንተ እኔ ምን ስታደርግ እንደምትውል የታውቂ ነው መሰክርላት። እዚህ የምናየው ነገር የማስመሰልስ ቢሆን? ኧረ የምን ማስመሰል ነው? እኔማ በሷ ሙሉ እምነት አለኝ። እኔ ደግሞ በሷ ላይ እምነቴ ከተሸረሸረ ቆየ። አልነግርም ብዬ ነው እንጂ በሷ ላይ የተለየ ነገር ካየው ቆየው። ማን? የኔ ልጅ ሁሉ ነገር በግልጽ ለምትነግር የሆነ ነገር እንኳን ቢኖር ትደብቀኛለች ብዬ አላም። ከወንድ ጋር ራሱ ሳትጀምር አትቀርም እያሉ ነው እንግዲህ። አንተ ሴቶች ነገር መች ይገባል? ቆይ ከወንድ ጋር እየተንዘላዘልኩ ነው ተብሎ ለአባት ይነገራል? ተይ፣ ኧረ ትምጣ፣ አንድ በአንድ ጠይቃታለሁ። የኔ ልጅ ከትምህርቷ ውጪ እንደዚህ አይነት ነገር ማሰብ ከጀመረችማ ይገርመኛል። መቼ አንተ የሴት ነገር ይገባሃል? ቆይ ደግሞ ከወንድ ጋር እየተንዘላዘልኩ ነው ተብሎ እንድትነግርህ ነው የምትፈልገው? ይልቅ እኔን ስማኝ፣ እኔ አውቄባታለሁ። 10 ጓደኛዬ እያሉ መውጣት እኔ ምንም አላማረኝም። በኋላ ቀስ በቀስ ደግሞ ጓደኛዬ ጋር ልደር ተብሎ ቀስ በቀስ ዲቃላዋን ይዛልህ እንዳመጣ። እንዲህ ካደረገችማ ከኔ ጋር ነው ጸባው። እንት ጭንቅ ነገር እያለ ትምህርቷን ጥላ ከወንድ ጋር መንዘላዘል አታደርገው። እኔ እንግዲህ ነገርኩህ ሙልዬ፣ ብታምነኝ ነው የሚሻልህ። እማ መስመር ሳተች ማለት ነው። በደንብ ነው መቀጣት፣ በደንብ። እኔ ያየሁትን ተናግሬያለሁ። ቀሪው ያንተ ስራ ነው። ምንም ነገር ግን ቢፈጠር ራስን አዘጋጅ። አንድ ሴት ቤት ስራ ትታ ውጪ ውጪ ማለት ከጀመረች አንድ ነገር አለ ማለት ነው። ስላፍቅሽ፣ ኧረ ተይ እንደዚህ አይባል። ገና ምንም ነገር ያላደረገች ልጅ የት እንደሄደች እንኳን ሳላቅ እንደዚህ ማለት ተገቢ አይደለም። እንዴት ነሽ? ደህና ነሽ ወይ? አንቺ ጎረምሳ ልትይኝ ነው እንዴ? እንዴት ነህ አባ? ደህና ነሽ? ትምህርት እንዴት ነው? አሪፍ ነበረ። በሉ የሚበላ ነገር ላቅርብ። ነይ እንጂ ቁጭ በይ። እሷ ታቀርባለች። ሂጂ እስካሁን የሚበላ ነገር ይዘሻል። ቆይ እሺ ላሳያት። አንቺ እኮ ደክሞሻል። ችግር የለውም ላሳያት። አይሆንልሽም እንጂ ስሜን አባትሽ ጋር ሄድሽ አንድ ነገር ቀባጥራለሁ ብትይ እንደምገልሽ ወቂ። ኧረ እኔ ምንም አልልም። ስሚ ደግሞ የት ሄደሽ ነው ብሎ ከጠየቀሽ ጓደኛዋ ጋር ቃል ታቀብል ሄዳ ነው ብዬዋለሁ። ከጠየቀሽ እንደዛ ቢሆን ፊትሽን ደግሞ እስቲ ፈታ አድርጊ። የተበደለ ሰው ለመምሰል ፊትሽን አትከስክሽ። ውጪ ከማንም ጋር ስታሽካኪ ትቆያለሽ። አባትሽ ሲመጣ ፊትሽን ትከሰክሻለሽ የተበደለ ሰው ለመምሰል። አስመሳይ። ኧረ እኔ አላስመሰልኩም፣ ስለማመኝ እኮ ነው። ዝም በይ። እማላቅሽ መስልሽ? አንቺማ ሀሳብሽ እኔን አቃጥለሽ ከዚህ ቤት የማስወጣት ነበር ሀሳብሽ። አልሳካለሽ እንጂ። ለምን ብዬ ነው ደግሞ ማስወጣሽ? ምን አቅልሻለሁ? አሁንማ እንዲሁ ሳይሽ ምንሽም አይጥመኝም። ቆይ ሰው ምንም ሲያደርግሽ ለምን ትጠያለሽ? አሁን እኔ ምን አደረግኩሽ? እየመከርሽኝ ነው ወገኛ። ይልቅ ሂጂና አባትሽን አጫጭው። እኔ ምግቡን አቀርባለሁ። ኧረ እኔ አቀርባለሁ። ጎበዝ ለመባል ነው አሁን የምትሰሪው? አስመሳይ ነው። ለኔ አስበሽ ነው። አንቺ ሂጂ አባትሽን አጫጭው።
የኔ ፍቅር እደውልልሃለሁ መልሼ እሺ ምንሽ የት ሄደሽ ነው ይሄ ሁሉ ሰዓት? ጓደኛዬ ጋር ስምንት ልሰራች አልዋሸሽኝም አይደል? ለምን ዋሻለሁ አባቴ? እስኪ አባሙት አባ ደግሞ በምንም ለምንድን እንደዚህ በይ የምትለኝ? ከዚህ በኋላ እንደዚህ አይነት መሐላ አታስምለኝ አላልኩም? እሺ አላስምልሽ። ይልቅ የክበት ነገር ከምን ደረሰ? ቆይ ውስጥ አወራሽ ስናፍቅሽ እንዳትሰማ እሺ? እሺ አባቴ ፊት ግን ልክ አይደለም። በጣም ነው ድክም ዛሬ ብቻዬን ሳልቀስ አባ ደግሞ ለምን እንደዚህ ትሆናለህ? ተነጋግረን መፍትሄ አለ ተባብለን አለበት። ምስጋና እኔ ጥፋት እኮ ነው ይሄ ሁሉ ነገር የሚፈጠር። አረን ያስታጥባለሁ። አረ ችግር የለውም ታቁት በይ እኔ አስታጥብሻለሁ። እሷ ብታስታጥባ አይሻልም ነበር? አረ ችግር የለውም አስታጥባለሁ። ታጠቂ ልጄን ያላስታጠብኩ ማንን ላስታጥብ ነው? አንቺስ ታዲያ መጣ ይዘሽ ነይና አብረን ላንቺ እና አባ እንደው ምንድን ነው የሚሻለው? ቆይ ነይ ውስጥ እናውራ ምግቡ በኋላ ይደርሳል። ወይማ እንዴት ዋልሽ? ሰውየው ገባ ማለት ነው? ከነ ልጁ ሳሎን ተጎልድቷል። እቺ ልጅማ እንዴት እንደጎረመሰች ብታይ እኮ እንዴት እንደገላመጠች። ደግሞ ከሷም ብሶ ልትመክረኝ አልሞከረችም? የት? ለካስ ኮታ ተደብቃ እየጠበቀች ነበር። ወይኔ ስናፍቅሽ ጭራሽ እዚህም ደርሳለች። ብሩኬ ስወድ ምን እንዳለች ብቻ ነገረኝ። ኧረ ተያት እባክሽ። አክተር አልተጮተችም። እኔማ ሰው ፊት ስለነበረች ብዬ ነው አጠናግርልሽ ነበር። ኧረ ባጠናገርካት። እቺማ ለፍቅራችን ጠንቅ ነች። የሆነ እርምጃ ያስፈልጋል። ኧረ ለኔ ተወው ብሩኬ፣ እኔ ጨርሰዋለሁ፣ አስወግዳታለሁ። ጭራሽ መከታተልም ጀመረች። ኧረ የዋዛ አይደለችም። እኔ የምልሽ ምን ስትይ ነው እቺ ልጅ ቤትሽ ያስገባሻል? ምን ብዬ አስገባታለሁ? እሱ ነው እንጂ ከየት የሚያመጣብኝ። ኧረ ተጠንቀቂ። እንደዚህ የዋ የሚመስሉ ልጆች ናቸው ስንት ነገር የፈጠሩት። ኧረ ችግር የለም እሺ። ኧረ እኔ አውቀዋለሁ ችግር የለውም እሺ። በል በቃ በይሽ፣ እንገናኛለን። ምንድነው እንደዚህ ሆንሽው? ምን ሆነሽ ነው? ምንም እኮ ደስ አይልም ያለሽበት ነገር። አባቴ ድል እኮ ቆይ ምንድነው እንደዚህ የሚያደርጉት? ለስሙ አያትሽ ናቸው አይደል? ሌላ ሰው ቀጥረው አያስሩ? ሁሌ አንቺን ብቻ እንደዚህ የሚያደርጉሽ? ምን አለ አንቺን ቢያስተምሩሽ? ምን ያጣሉ? ምን ይጎዳሉ? ምን አይነት ግፍ ነው? ምን ማታቅልሽ ቤት ዘግቶ ማዋል። አባቴ ሁሉም ነገር ለበጎ ነው ትለኝ የለ? በቃ ይሄም ያልፋል እኮ። ይልቅ አንተ እንዴት ነህ? እህቴስ እንዴት ነች? እኔ ደህና ነኝ።
ያንቺ ነገር ነው በጣም ያስጨነቀኝ። አሁን የሆነ መፍትሄ አስቤ እሱን ላማክርሽ ነው የመጣሁት እንጂ። የምን መፍትሄ ነው ደግሞ? በቃ እኔ ቤት ልወስድሽ አስቤያለሁ። ኧረ አባ የምስጋና ሳያንስ ሌላ ሁለተኛ ልጅ ባለቤት ብትሰማ ትልቅ ችግር ውስጥ እኮ ነው የምትገባው። የለም እሱ አታውቅም። እኔና ምስጋና መክረን ጥሩ ሀሳብ አምጥታ በዘዴ መክረን እንደ ቤት ሰራተኛ እናስገባት ነው ያለችው። አባ እሱ እኮ ለእኔም ደስታዬ ነው። ከምወደው አባቴ ከምወዳት እህቴ ጋር መኖር ነው የምፈልገው። ታውቃለህ እኔ ከእናንተ ጋር መኖርና መማር ብቻ ነው የምፈልገው። ችግር የለውም አንቺ ብቻ አስተካኪ፣ እኛ እየተማከረን መፍትሄውን እናዘጋጃለን። ገና ለገና እኔን አይወዱኝምና አንቺን ማሰቃየት አለባቸው ጨካኞች። እሺ አባ እኔ የሆነ ሰበብ ፈጥሬ ከዚህ እወጣለሁ። እናንተ ቤት ያለውን ነገር አስተካክሉ። ግን አባ ብታቀብንስ? እሱማ በደንብ መጠንቀቅ ነው። እሱ አወቀች ማለት ከባድ ችግር ነው የሚፈጠረው። ለሁላችንም ጥሩ አይደለም ባንቺ በምስጋናም ደስተኛ አይደለች። የግዷን ነው። እሱን እኮ ነው የምልህ አባ። ኧረ በቃ እኔ አልፈልግም። እዚሁ እንደሆንኩ ትሆናለሁ። ከዚህ በኋላማ እዚህ ቤት እንድትቆይ አልፈልግም። አሁን እኔ ህመሙ እያስቸገረኝ ነው። እናንተ ሁለት ልጆቼን ከቁም ነገር ማድረስ ነው የምፈልገው። እንዴ አባ አመመክ እንዴ? አይ ትንሽ ነው እንደው ያው ትንሽ ነው። አይ አባቴ እኔ ገና ስንት ነገር ሳስብ አሳርፋለሁ ስል ታመምክብኝ አይደል? ደህና ነኝ አልኩሽ እኮ ልጄ። ምንም ደህና አይደለህም። ባይብስብህማ እንደዚህ አትለኝም። ደህና ነኝ አልኩሽ እኮ ልጄ። የኔ ልጅ ፋኖሴ ደህና ነኝ እኮ አልኩሽ። ደህና ነኝ። እሺ አባ አንተ ብቻ እኮ ነህ በስሜ የምትጠራኝ። ከሁሉም እንደስ እንደሚለኝ ታውቃለህ? ፋኖሴ ስትለኝ። የኔ ልጅ የያዘኝ ይዞኝ ነው እንጂ አንቺን አይደለም ለአመታት እዚህ ቤት ለደቂቃ ማቆየት አልፈልግም። አውቃለሁ አባ። አንድ ቀን ሁሉም ነገር ይስተካከላል። ሁላችንም አብረን እንኖራለን እኮ። እሱስ ልክ ነሽ። እኔ በእብደት የሰራው ጥፋት ብዙ ዋጋ አስከፈለኝ። አባቴ የኋላውን እያሰቡ መብሰልሰል እኮ ምንም አይጠቅመንም። ይልቁንስ ወደፊቱን ማሰብና ወደፊቱን ማስተካከል ነው ይሻላል። ልክ ብለሻል የኔ መብራት፣ የኔ ፋኖስ እኮ ነሽ። እዚህ አንቺ እንዴ? አሁን ሲል ያው ጉርምስናሽን ተይ እያልኩ እኮ እየመከርኳት። በደንብ መከራት። በይ በቃ ሂጂ። ምንም ነገር መጠርጠርም ማወቅም የለባትም። እሺ አባቴ አትጨነቅ፣ በቃ ፈጣሪ ያለ ይሆናል። እሺ የኔ ልጅ በጣም ነው የምወድሽ፣ በጣም ነው የምኮራብሽ። ታውቂያለሽ አይደል? አዎ በደንብ እኔም አኮራለሁ፣ እተማመናለሁ። አሁን ትልቁ ስራ እህትሽ እዚህ ቤት ስትመጣ ምንም ሳይታወቅ እያገዙና እየተንከባከቡ መኖር ነው። እሺ እሺ የኔ ልጅ። ኧረ እሷ ትምጣ እንጂ የማደርገው እኔ ነኝ የማውቀው። አደራ ይሄ ነገር ከሶስታችን እንዳይወጣ። ይሄ ነገር ታወቀ ማለት አበቃልን ማለት ነው። ተግባባን ልጅ? አደራሽን። አንተ አትጨነቅ፣ ሁሉንም ነገር እናስተካክለዋለን። አይ የኔ ልጅ እኔ ነኝ እኮ በችግር ውስጥ የከተትኳችሁ። ይልቅ ያልኩሽ ነገር በደንብ አድርጊ። ምንም አይነት የባህሪ ለውጥ እንዳታምጪ አደራ ልጅ። የምትልሽን ሁሉ እሺ በይ። እሺ መጠንቀቅ ነው። ምንም ነገር ማወቅ የለባትም። እሺ ጭራሽ እኔን ስናፍቅሽ እንደምታታልለኝ አንተ ጅል! አይደለም አንተን ይቅርና አንድ ቀን ያየሁትን ሰው ማቅሰው ነኝ። ጭራሽ በእኔ ላይ ትዶልታላችሁ። ቆይ ችግር የለውም። አሁን ልጅክ መጣ አንድ ባንድ ስለምታስረዳኝ ሁሉንም እደርስበታለሁ። ቆይ
ከአባትሽ ጋር ቁጭ ብለሽ እየዶለትሽ ነው? ኧረ ምን መዶለት ነው? አንድ ባንድ ሁሉንም ነገር ሰምቻለሁ። አንድ ባንድ ሳታስቀሪ ንገሪኝ። ኧረ እኔ ስላንቺ ምንም አላወራሁም። ስለ ትምህርት እየመከረኝ ነበር። አትዋሺ! ውሸት አሉት። አንድ ባንድ ተናገሪ። ዛሬ ሬሳሽ ከዚህ ቤት ነው የሚወጣው። ደግሞ ብሩክንም ለስራ መጥቶ እዚህ አይተሽው መንገድ ላይ አግኝተሽው ተናገርሽው አይደል? ኧረ እኔ አልዋሸሁም። ከፈለግሽ አባቴን ጠይቅ። እሱ ነው ጭራሽ ስላንቺ የሚነግረኝ? እያንዳንዷን ነገር ራስሽ ንገሪ። ካልተናገርሽ ሲጥ ነው የማደርግሽ። እውነቴን ነው። ሲመክረኝ ነበር። በቃ ከወንድ ጋር ምን እያደረግሽ ነበር ምናምን። አትቀባጥሪ። የጠየኩሽን ብቻ መልሽልኝ። ስለ እኔ ምንድን ነው ያልሽው? ምንም አላልኩትም። እሱ ለራሱ ዛሬ አሞታል። ምን ብዬ ነው ስላንቺ የምነግረው? ባያመውማ ልትነግሪው ነበር ማለት ነው? ኧረ አይደለም። እስኪ ተረጋጊና ስሚኝ መጀመሪያ። ምንድን ነው የምሰማሽ? ትዳሬን ልታፈርሽ የሐሰት ወሬ እየለቀቅምሽ እያመጣሽ ስታወሪ ነው ዝም የምልሽ? ቢገባሽ ባሏ ከሌላ ወልዶ ያመጣውን ልጅ ማንም ሴት ተቀብላ አታሳድግም። ያውም በአንቺ እድሜ ያለ ልጅ እኔ ስለሆንኩኝ እንጂ። እኔ ግን እንደሌላው አይደለሁ። ተቀብዬ ተሸክሜ ባኖርኩ ጭራሽ በእኔ ላይ ጠላት ሆኝብኛል። ኧረ እኔ ምን አደረግኩሽ? አባቴ ከውጭ ሌላ ወሬ ሰምቶ ባላልኩበት ስሜን ሲያጠፉ እነሱን አምኖ ተናገረኝ። ዝም በይ። ስትታይ ጨዋ ዝምተኛ ትመስያለሽ። እኔ ከጎረምሳ ጋር ነው ውሎሽ። ኧረ ምን ጎረምሳ መጣሽ? እኔ ከትምህርት ውጪ እንደዚህ አይነት ነገር ፈጣሪ የማይወደውን ስራ አልሰራም። ስሚ ደግሞ ዲሽ ሊሰራ የመጣው ልጅ ለምን ከሷ ጋር ተሳሳክ ብለሽ እንዳናገርሽው ነግሮኛል። አንቺ ማን ስለሆንሽ ነው ለኔ ሊሰራልኝ የመጣን ባለሙያ የምትናገር? ነው ወይስ ፈልገሽው ነው? ኧረ እኔ ምን ያደርግልኛል ደግሞ? ምን አውቃለሁ? ንገሪኝ እንጂ አንቺ ራስሽ። ሲወጣ ድንገት ተገናኘን። ሲያደርግ የነበረው ነገር ልክ ስለነበር ተናገርኩት። ምንድነው ሲያደርግ ነበር? በቃ እኔ አሁን በጣም ስለማመኝ ማረፍ እፈልጋለሁ። ያለፈን ነገር መመለስ ምን ይሰራል? እያናገርኩሽ መስሎኝ። ከኔ ጋር ስለተሳሳቀ ቀንተሽ ነው አይደለ? እና ለምን እኔን አላናገረኝም ነው? አንቺ ልጅ ነሽ፣ ቀስ ብለሽ ትደርሽበታለሽ ለሁሉም ነገር። ምንድነው የምትቀባጥሪው? ቅድም የተፈጠረው የምትይው ወረኛ አናትሽን ነበር ማለት ይልሽ። ከዚህ በኋላ አላስጠነቅቅሽም። አንቺ ነገር በሰው ንቀር ማደርግሽ እንዴ? አንቺ ሰውሽ ምንድነው እንደዚህ ሆነው እንዴ? ስለ ትምህርት ደግሞ እንደዚህ ብዙ አትጨነቂኝ ያለንልሻል እንዴ? እንዴ በቃ እቺ ምን ነው እናታችሁ? ከሰዓት ታስጠብቀኛለች። ናችሽ ነው እንደው እንደዚህ ሰዓት ምንድነው ደግሞ ፊትሽ የደበረሽ መሰለኝ? በሰላም ምን ሆነ? የሆነ የከረረ ጸብ ውስጥ የነበርሽ ነው የምትመስለው። ያው እንደተለመደው ከሴትዮዋ ጋር ተጣልተን። እንዴ አንቺ ምንድነው ከዚህ ሴትዮ ጋር ሁሌ ጸብ? አረ የሆነ መፍትሄ ፈልጊ። ምንም መፍትሄ የለም እባክሽ። እንዴ በቃ ለምን ለቀሽላት አትወጪም? ወዴት ነው ለቅቄ የምወጣው? በቃ አንቺ ሁሌ እየተደበደቡ መኖር አይሰለችሽም እንዴ? በቃ የራስሽን አዲስ ህይወት ጀምሪ። በቃ ተከራይተሽ ውጪ። ሰው እንዴት 10 እየተደበደበ ይኖራል? ከቤት መውጣት እንደዚህ ቀላል ነው እንዴ? እና ሁሌ በትንሹም በትልቁም እየተደበደቡ መኖር ነው የሚሻለው? ለምለም እኔ ከዚህ ቤት መውጣት አልችልም። አባቴ ለራሱ ማምተኛ ነው። በዚህ ሰዓት ደግሞ በጣም ሰው ያስፈልገዋል። ደግሞ በምን አባቴ ነው ከቤት የምወጣው? ለራሱ ቤታችንን ማስተዳደር ከብዶታል እኮ። እኔ እንግዲህ ነግሬሻለሁ የጓደኝነቴ። እስኪ ተይኝ። እስኪ አልፍ ዝም ብሎ ነው። እኔም በዚህ አልስማማም። አማራጭ እያለ ለዚያውም በዚህ ዘመን አንቺን የመሰለች ልጅ እንዴ! ምንም አማራጭ የለም። ስሚ ይሄ እኮ አንቺ ችግር ነው። ባለፈው ልታ ሰው ላስተዋውቅሽ ህይወትሽን ይቀይርልሻል ስልሽ ኮራኮራ ስትያስመለጥሽው። ስሚ ሰው መሆን ከፈለግሽ አንድ ወሳኝ ሰው ታዋቂ፣ ከዛ ህይወትሽን ቀይሪ። አለበለዚያ ግን እድሜ ልክሽን ስታለቅሽና ስማቀቂያት ነው የምትኖሪ። ለምለም በዚህ ጉዳይ አውርተናል አይደል? እንደዚህ አይነት ነገር አልፈልግም። አይደለም ለኔ አንቺ ለምታደርጊው ነገር ራሱ ይዘገንነኛል። ስሚ
አንድ አቅም ያለው ሰው ታዋቂ ህይወትሽን ይቀይርልሽ። ምን እየተንቀባረሩ መኖር ነው የሚዘገነነው? አልገባሽም እንጂ እናቴ በምትያት ሴት በየቀን እየተደበደቡ መኖር ነበር የሚዘገነነው። አይ መንቀባረሩ ይቅርብኝ። እኔ ህልም ያለኝ ሴት ነኝ። ተምሬ ትልቅ ደረጃ ነው መድረስ የምፈልገው ምናምን እኔ ሴት ነኝ። ያው አንቺ ህይወትን አልገባሽም። ህይወትን ቢገባሽማ ተንቀባረሽ ድልቅቅ ብለሽ ትኖር ነበር። ስሚ ይሄንን ውበት ይሄንን ተክለ ሰውነት ተጠቀሚበት። እንዴ አትፍዘሽ እንጂ ተፍ በይ። ከራሽ አልፈሽ ለኛም ተጠቅሚናለሽ። እኔ እኮ የማይገባኝ አሁን በየሳምንቱ ሰው እየቀያየሩ መኖር አስደሳች ነገር እየተሻለ እስኪገኝ ነው ታዲያ። ለምለም ይልቅ ቆም ብለሽ ስለራስሽ አስቢ። ኧረ ለምን ሲባል ታኝቼ ነው ማስበው። ስሚ ይሄ ሰፈር ወጣጤ እሱ ያዋጣኛል ብለሽ ነው አይደል? ይልቅ እድልሽን አታስመልጪ። ማን ያውቃል የተባረከ ከደረሰሽ ለራስሽም ለአባትሽም ትተርፊያለሽ። አባቴ ከኔ የሚፈልገው ምንድነው ታውቂያለሽ? እሺ እስኪ ምንድነው ንገሪኝ። እንዴት ነው ታዲያ አባ? ጥሩ ነው። አንቺ ነው ሁሉ ነገር ተስፋ የሚገርምሽ አንቺ ነሽ ተምረሽ ተመርቀሽ ስራ ይዘሽ በስቃይ ውስጥ ያለችው እህትሽንና እኔን ተስፋ አመጡ። እዛ ሁሌ ከጉብዝናሽ ብል እንዳትይ ምጭቀጭሽ የኔ ጀ አባ በምችለው ሁሉ የምትፈልጋት ልጅ ነው መሆን የምፈልገው። አንተ ለኔ ምን ያክል ዋጋ እንደምትከፍል አውቃለሁ። እንደዛ እየለፋ እኔን ጥሩ ኮሌጅ አስተማርከኝ አንተ በመሆኑ እኮ ነው። ይሄ ደግሞ ለኔ ምን ማለት እንደሆነ ይገባኛል። ስለዚህ ሁሌ አንተ ማስደሰት ነው የምፈልገው። የኔ ልጅ በዚህ አትጨነቂ። ፈጣሪ እስኪ ጠራኝ ድረስ ላንቺ ምንም አደርጋለሁ። አባ ደግሞ ስለሞት አታውራ፣ አፈራለሁ። ምስጋንዬ ሞት እኮ ለሁላችንም የማይቀር ነገር። እሱማ አዎ ሞት ሲባል እፈራለሁ። ግን ደግሞ ይልቅ ከህመሜ እንዴት ነው ማገግመው ነው የሚባለው። እሺ ሁለተኛ አይደል? ግን አንድ ነገር የምመርሽ ሁሌ እህትሽን አስቢ። እሷን ከዚህ መከራ የምናወጣበትን ነገር አስቢ። እኔ የእውነት ለመናገር የአንቺ ትምህርት የዚህ ቤት ወጪ ከብዶኛል። ለዛ እህትሽን እንደዚህ የምትሰቃ አባ ወይ ለጥቂት ጊዜ ትምህርት ይላቁ እንዳታደርጊው ፈጽሞ እንዲህ ብለሽ እንዳታስቢ። ትምህርት ላቁ ምን ማለት ነው? ምን ማለት ነው? አንቺ ነሽ ተስፋችን እያለን ትምህርት ላቁ እንደዚህ ትያለሽ? ከዚህ በኋላ እነግርሻለሁ ለሰከንድ እንደዚህ አይነት ሀሳብ እንዳታስቢ። ለሰከንድ እሺ? እሺ አባቴ ስትጨነቅ ሳይክ እኮ ነው። እሺ ሁሉም ነገር ያልፋል። የማያልፍ ነገር የለም። ሁሉም አላፊ ነው። እሺ ለምለም እኔ አባቴን ህልም ማሳካት እፈልጋለሁ። ለእኔ ብዙ ዋጋ የከፈለ አባት ነው ያለኝ። ስለዚህ ደግሞ ስሙን ማስጠራት እፈልጋለሁ። እቺ ልጅ ዋቀዳችሁ ማለት ነው? ምስጋና አንቺ ለሊት ተነስተሽ ውሃ ቅጂ ብዬሻል ነበር እንዴ? ቆይ አንቺ ምንድነው ችግርሽ? የምትባዩን ለምን እንደማሰሚው? እሺ አሁን በምን ሊሰራ ነው? ውሃ መቅዳቱን ቁም ነገር አድርገሽ ነው አይደል? ቆይ ታዲያ ከአንቺ ጋር አንድ ቤት ውስጥ እንዴት ነው የሚኖረው? በቃ እናቴ ዛሬ ቀደድኩ፣ ይቅርታ አድርጊ። ደግሞ መልስ ተቀበለ። በቃ እኔ ማበሳጨት ስራሽ አደረግሽው። እኔስ ባንቺ የተነሳ ያለ እድሜ ያረጀው። ምን አይነት የተረገምሽ ልጅ ነሽ? ለስሙ ተምሬያለሁ ያለሽ። ቆይ እናንተ ትምህርት የቤት ስራ ትስሩ ነው እንደሚለው? ኧረ እናቴ ዛሬ እኮ ነው ያጠፋሁት። እስከ ዛሬ ያዘሽኝ አይደል እንደምሳል። እናቴ አትበይ። እኔ እንዳንቺ አይነት የተረገመ ልጅ አልፈልግም። እንዳንቺ አይነት ልጅ ከሚኖረኝ መሀን በሆን ይሻለኛል። ኧረ እናቴ ተይ እንደዛ ይባል። እሺ እንዴት ነው የሚባለው? እባክሽ ያው ጥፋት ሳጠፋ ይቅርታ ጠይቅሻለሁ አይደል? ይቅርታ መቀበል ደግሞ ትልቅነት ነው። እኔ እኮ ግርም የሚለኝ መልስ የምትሰጪው ነገር ነው።
እዚህ ቤት እስከኖርሽ ድረስ ለዚህ ቤት የሚያስፈልገውን ስራ በሙሉ እኩል መሳተፍ መቻል አለብሽ። እናቴ በምችለው እኮ ሁሉም ነገር እሰራለሁ፣ ግን ዛሬ ድንገት ነው እንቅልፍ ጥሎኝ የረሳሁት። እኔ ያንቺ ሰበብ መደርደር ነው የሰለቸኝ። ታውቂያለሽ አይደል የውሃ ችግር ዛሬ በማለፍሽ ገና 1 ሳምንት ነው የምንጠብቀው። አይሽ አይደል የሰራሽውን ስራ ታዲያ ከአንቺ ጋር እንዴት ነው የሚኖረው? አጥፍቻለሁ፣ በጣም ይቅርታ። እንደዚህ አትበይ። ያንቺ ይቅርታ ውሃ አይሆነኝም። አሁን ከየትም ብለሽ ይሄን በርሜል ሙይ። ጌታ አመጣለሁ እናቴ። አላቅሽ ዛሬ ይሄ በርሜል ተሞልቶ ካላየው ከዚህ ቤት ነው የማባረርሽ። እናቴ ውሃ ከሌለ ጌታ አመጣለሁ። በቃ እስከ ሳምንት እንጠብቃ እና በምን ልስራልሽ? ሆድሽን በምን ልትሞይ ነው? ምንድነው በጠዋት እንደዚህ የሚያጨቃጭቃችሁ? እኔ ትንሽ ልታሳብደኝ ነው። ለሊት ተነስተሽ ውሃ ቅጂ አደራ ብያት ይሄው ተጋድማ አደረች። እኔን የጎዳሽ መስሏት ይሄው ሳትቀዳ አደረች። አውቄ አይደለም እንቅልፍ ጥሎኝ ነው። ዝም በይ! ምን እንቅልፍ ይጥልሻል? ለሊቱን ሙሉ ፊልምሽን ስትቀጠቅጭ አይደል እንዴ የምታብዩ? አንድ የእናትሽን ትእዛዝ ለመፈጸም ሰበብ ትደረድሪያለሽ። ደግሞ እኮ ሰማሻለሁ። እንዴት እያልሽ ነው አንቺ እናትሽን የምታወሪያት? ምን አደረኩ እኮ? ከመሬት ተነስታ ስትናገረኝ ነው ተኝ አልኳት። ጥፋትሽን ስትነግርሽ አጥፍቻለሁ ይቅርታ ነው እንጂ የሚባለው ለእናት መልስ ይሰጣል? ምስጋና እኔ ደጋግሜ እነግርሻለሁ። እኔ ስርዓት የሌለው ሰው አልወድም፣ አልታገስም። እናትሽ ነች፣ ታላቅሽ ነች። አንቺ ከትምህርትሽ ምንም ነገር እንዳትሆኚ ብላ የቤቱን ስራ ደፋ ቀና ብላ የምትሰራው እሷ ነች። አንቺ ይሄን እንኳን ተረድተሽ የሆነ ነገር ማድረግ የለብሽ? ስሚ፣ ለእሷ ነው መልስ የምትሰጪው? ስንት ነገር ማገዝ ሲገባሽ። አባ በምችለው ሁሉ እኮ አግዛታለሁ፣ ግን እሷ ይሄን ስራ ምንም አይጠማትም። ዝም በይ፣ መልስ አልፈልግም። እሺ፣ እኔ ምስጋና ጎበዝ ልጅ ነች፣ ሰው ቀና ብላ አታይም እላለሁ። አንቺ እናትሽ መልስ ትሰጫለሽ። ጉርምስና መሆኑ አንተ በቃ ግባ። እቺ እኮ ደረቅ ነች። አሁን ነግራት፣ አሁን እዛው ናት። እኔ እኮ ልጅቷ ጠግባለች፣ ነገ ትደበድበናለች። እኔ እናንተንም ብያለሁ እኮ። እኔ ማንንም አልደበድብም። አይረስሚ ለምንድን ነው ስም አንቺ መልስ አትስጪ እያልኩሽ ጭራሽ እኔ ፊት? እባክህ አትናደድ። በቃ እኔ እኮ ስትሰድበኝም መልስ ስትሰጠኝም ለምጄዋለሁ። ይሄ አዲስ መሰለክ እንዴ? አንቺ ጥፋት አለብሽ። እንዴት ዝም ትያለሽ? ምን ላድርግ? ለአንተ ብዬ ነዋ። ልጅቷ መስመር እየሳተች ስትይ ዝም አይባልም። ጥጋብ እኮ እኔ ስንት ነገር ያሳብደኛል። ጭራሽ አሁን ከፍል ለቤት ይዞ ዞር በይ ካጠገቤ። አንቺ ነሽ ያበላሽሽ። አንቺ ነሽ ዝም እያልሽ። ምን አይነት ጣጣ ነው? ምን አይነት ጣጣ ውስጥ ነው የገባሁት? ስናፍቅሽ። አንቺ ተረጋጊ፣ አትበሳጭ። እኔ መኪናም ቢሆን አስመጥቼ ውሃውን ቀዳለሁ። ደግሞ ብቻሽን የቤቱን ስራ ለምትለፊው ነገር አንድ መፍትሄ አዘጋጅቻለሁ። የኔ ባል አትጨነቅ፣ አመሰግናለሁ። ይቅርታ አድርጊልኝ። እንዲህ የበደለችሽ መሆኑን አላወቅኩም ነበር። ከዚህ በኋላ አይደለም መልስ መስጠት ቀና ብላ እንዳታይሽ ነው የማደርገው። እሺ፣ እኔማ ብትችል ትምህርቷን ስትጨርስ ወደ ሆነ ቦታ ብትልካት ሁሉ ደስ ይለኛል። እዚህ እንደዚህ የጠገበችን የሆነ ቦታ ብትሄድ እኮ ጣጣ ነው የምታመጣው። ባይሆን እዚሁ ስርዓቷን እንድትይዝ እናደርጋለን። አንቺም ዝም አትበያት። እሺ፣ በምችለው ሁሉ እንድትስተካከል አደርጋለሁ። እሱንም ግን ካልደበደበችኝ ነው። የዛኔማ የኔና የሷ የመጨረሻ ቀን። በቃ አንቺ ተረጋጊ፣ እኔም ወደ ስራ ልሄድ። ወጣ ገባ እያልኩኝ ስራዬን ልስራ። እሺ፣ ቁርስ ምን ልስራልህ? አረፍዳለሁ። እናንተ ብሉ። እሺ፣ በቃ እኔም ቤቴን ላጸዳዳ። ለምን? አንቺ አረፍት አድርጊ። እሷ ቤቱን ሁሉ እንድታጸዳዳ እነግራታለሁ። አረ እንደፈረደብኝ ራሴ ላጽዳ። እሷ እንኳን ተናግራት እንዲሁም ልግም ነች። ነገርኩሽ እኮ ስናፍቅሽ። በቃ እነግራታለሁ። የቤቱንም ስራ እንድትሰራ ቤቱንም እንድታጸዳዳ እነግራታለሁ። አንቺ እረፍት አድርጊ። እሺ፣ እንደዛ ካልከኝማ ወገቤንም ስላመመኝ እረፍት አደርጋለሁ። እያመመሽ ነው እንዴ ይህን ሁሉ ስራ የምትሰሪ? ምን ሆነሻል? ምን ላድርግ? አንተ ከስራ ደክሞ ስትገባ ደስ እንዲልህ ብዬ እኮ ነው። እንደዚህ እያመመሽ ነው?
ሰማሽ አይደል? አባትሽ ለኔ ካልታዘሽ ከዚህ ቤት እንደሚያባርርሽ ነግሬሽ ነበርኩ። ከኔ ጋር ብትስማሚ ይሻልሽ ነበር። ምን ብዬሽ ነበር? እዚህ ቤት እስከኖርሽ ድረስ እኔ የምልሽን ነገር ካልተቀበልሽ ተባራሪ ነሽ። እንደሱ ጸባይሽን ብታሳምሪ ነው የሚሻልሽ። ስሚ ደግሞ በኋላ አንድ ጓደኛዬ ጋር ጥሪ ስላለኝ ጥፍሬን ትሰሪኛለሽ። አሁን ነው? አዎ ትንሽ ቆይቼ ስለምወጣ ውሃ ምናምን ታሟሙቂልኛለሽ። ስሚ አባትሽ በጥፊ ሲልሽ እንዴት ደስ እንዳለኝ አንጀቴ ቅቤ ነው የጠጣው። ምን ነው ከፋሽ እንዴ? ኧረ አልከፋኝም። አባቴ አይደል ሳጠፋ መቅጣቱ ግድ ነው። እና ልጥራውና አሁን የሚድገምሽ? ስሚ ደግሞ ይሄ ገና ጅማሬ ነው። ገና ያለ የሌለውን ነገር ስነግረው ከዚህ ቤት መንቅሮ ነው የሚያስወጣ። የዛኔ አባቴ የምትይውን ነገር ታቆሚያለሽ። አንቺ ቤት ሚስጥረኛ ምናምን መሆኑ ነው። አዋረድልኛ ደህና አድርጉ። አባ እኮ እንደዚህ ነው ያክል ክፉ ሰው አይደለም። እንኳን እኔ ልጁ ላይ ይቅርና ሌላ ሰው ላይ ያድርግ። አሁን እኮ ጠላሽ። አሁን እኮ አውጥቶ ቢጥልሽ ደስታው ነው። ግድ ሆኖበት ነው እንጂ ደግሞ እኮ እኔ ነኝ ተው ብዬው ነው እንጂ። ነገርኩሽ እኮ አባቴን ያለ ስሙ ስም አትስጪው። እኔ እንደፈለግሽ ማድረግ ትችያለሽ። ምርጥ አባትን ያለኝ ስትይ አይደል እንዴ በጥፊ ያላሰሽ። ደግሞ ገና አንዳንድ ነገር ስነግረው ጥፊውን ወደ ዱላ ይቀይረዋል። ቆይ ምንድን ነው የምትፈልጊው ከኔ ግን? ውልቅ እንድትይልኝ ከዚህ ቤት ውልቅ በይልኝ። አይንሽም ማየት አልፈልግም። ትንሽ ጊዜ ነው እወጣልሻለሁ። ከዛ እንደፈለግሽ ትሆኛለሽ። ምን አልሽ? እንደፈለግሽ ትሆኝበታለሽ ማለት ምን ማለት ነው? ቆይ ከልጅ ሰሪው ጋር እየጠረጠርሽኝ ነው? ኧረ እኔ ምንም አልጠረጠርኩም። እና እንደፈለግሽ ትሆኝበታለሽ ማለት ምን ማለት ነው? ቆይ ሰው በቤቱ ከጓደኛው ጋር ሚስጥሩ ማውራት አይችልም? ለሱ ይቅርታ ጠየቅኩሽ እኮ። አንቺ ልጅ የሆነ የከፋ ነገርማ ውስጥሽ እያሰበ ልቤ ይነግረኛል። ቆይ ምንድን ነው? ኧረ እኔ ምን አስባለሁ? ልጁ ሲታይ ምንም ደስ ስለማይል በዛ ላይ ሰፈር ውስጥ ከብዙ ሴቶች ጋር ስለማየው እንደዚህ ክብር ስትሰጪው በኋላ እንዳያስቸግርሽ ብዬ ነው። ደግሞ ምን ስታያውቅሽው? ሁሉም ያውቀዋል። ከሴቶች ጋር አይደል ሲዞር የሚውል። አርፈሽ አትማሪ? ስለ ሰው ከመፈትፈት ወይስ ከአንቺ ጋር ትውውቃላችሁ? ኧረ እኔ እንደዚህ አይነት ሰው አላውቅም። ማን ፊት ሲሰጠው ደግሞ እንደ ሌሎች ሴቶች መስየው አፉን ቢከፍት አናቱን ነበር የምለው። አንቺ እስኪ ረጋ በይ። ስለማታውቂው ሰው ዝም ብለሽ አትቀባጥ። ስም ለማጥፋት አትንቀዥቀዥ። በቃ ሆነ አዘጋጅልሽ። እቺ ልጅማ የሆነ ነገር አስባለች። አልተመቸችኝም፣ አላማረኝም። እና ቆይ ከብሩክ ጋር ግንኙነት አላት? ደግሞ ቢኖራቱ ትነግረኝ ነበር። ስናፍቅሽ ልትወጣ ነው አይደል? አዎ ልወጣ ነው። ልሂድ። የኔ ውድ ባል ዛሬማ አኮራኸኝ እኮ። ጭራሽ እኮ ዝም ስንላት ጭምልቅ ብላ ነበር። አሁንማ ሳትታዘዝ መልስ ስራ ማለት ጀመረች እኮ። እሺ ነው አንቺ እኮ ነሽ እስከ ዛሬም እንደዚህ አትጨማለቅብና ምን ነበር? ቀድመሽ ብትነግሪኝ ኖሮ ልኳን አስገባት ነበር። ኧረ ከእንግዲህ ሁሉንም ነገር በግልጽ ነው የምነግርህ። አዎ እንደሱ ነው የሚሻለው። ቀድመሽ ንገሪኝ፣ እኔ ልኳን አስገባታለሁ። የምን መጨማለቅ ነው እንደዚህ? እሺ በል በቃ ሰላም ወይ? እሺ እሺ። ወደውሻል? አሳመንኩሻል? ችግር የለውም አባ። ምስጋንዬ ይቅር በይ። ጎዳውሻል? ኧረ አባ ችግር የለውም። የኔ ልጅ አሳመንኩሽ። ኧረ ድነምኝ አባቴ። ታውቂያለሽ እንዴት እንዳመመኝ። እህትሽ ስትመጣ እንድታውቂኝ ብዬ እኮ ነው። ልክ እኮ ነው አባ። ደነገጥካል? እንዴት አልደነግጥ? አንዷ ማረፊያ የኔ መኩሪያ ላይ እኮ ነው እጄን ያነሳሁት። ኧረ አባቴ እረዳሃለሁ። ደግሞ ስናፍቅሽ በጣም ደስ ብሏታል። አባትና ልጅ አጣላው ብላ። በቃ ከዚህ በኋላ ነገሮች እስኪስተካከሉ ድረስ በዚሁ ነው መቀጠል ያለባቸው። እሷ አወቀች ማለት በጣም ብዙ ችግር ነው የሚፈጠረው። እንደው ምን አለ ፋኖስንም በወደደቻት። ዋናው እሱ ነው አባቴ። ከዚህ በኋላ ትጨነቅ፣ ሁሉም ነገር እናስተካክላለን።
እሺ እኔ መኩሪያ በቃ ወደ ስራሽ እንደወጣሽ ደውይልኝ። ይዣት ነው እሺ የምመጣው። እሺ አባቴ በሰላም ተመለስ። አይ አባቴ እስኪ ልቆም እኔ ራሱ እንዴት እንደናፈቅሽኝ በጣም በጣም። ኧረ እንገናኛለን። አንቺ ደግሞ ቀልደኛ ነሽ። ኧረ ሺባውን እየቦሽ በጣም እንጂ አንቺ ባለፈው ቀን ማንቀል ነው እንዴ? ኧረ በስመ አብ በጣም ነው እንጂ የሚገርመው። ይልሽ እንዴት ተሰካሽ? አስለቅቂው እሱ ምስጋና ይልሽ ወጥቼ እመለሳለሁ። ቤቱን ደግሞ ይልሽ አጽድቼዋለሁ። አዝረክርኪው አልሽ ደግሞ ወጣች ብለሽ እንደፈለግሽ ፈንጭበት። እሺ ይልሽ ደግሞ ወጣች ብለሽ ሰፈር ለሰፈር ስትንዛለዘ ያየሽ ሰው ቢነግረኝ ዋልሽ። ከዚች ቤት ንቅንቅ እንዳትይ። ቤቱን ቁጭ ብለሽ ጠብቂ እሺ? ሄጃለሁ። ምን ብለሽ ወጣሽ? አባቴ ጋር ልሄድ ነው ብዬ ነው። ምን አሉሽ? አባ ለምንድን ነው ግን እንደዚህ የሚጠላኝ? አይ ልጄ ገንዘብ በጣም ነው የሚወዱት። ከገንዘብ ፍቅራቸው የተነሳ ከእናትሽ ሞት በኋላ በጣም ብዙ ስቃይ ነው ያስቸገረው። ውይ አባ ገንዘብ ይወዳሉ ብቻ። እኮ ግርም የሚል ሰው በዚህ ደረጃ ሁሉ ነገር ተሟልቶለት ገንዘብ ወዳጅም ሲሆን ግርም ነው የሚል ፋኖሴ። እኔማ እነሱን ማየት ሁሉንም አልፈልግም። በዚህ ደረጃ ከሰው በላይ ገንዘብ የሚያስበልጥ ሰው አልወድም። አሁን እንኳን ብቻ ከዚህ ቤት ወጣሽ። አባ እውነት ካንተና ከእህቴ ጋር እንደሌለ ልኖር ነው? አዎ የኔ ልጅ። እህቴ እኮ እንዴት እንደናፈቀችኝ እሷም በጉጉት እየጠበቀች ታውቃለህ አባ። በፊት ተደብቃ እየመጣች ትጠይቀኝ ነበር። ስጦታ ሁላ እኮ ትሰጠኝ ነበር። አንድ ቀን ዘበኛው ይቶ ለእህቴ ተናገረና እንዴት አሸማቀው እንደላኳት። ከዛ በኋላ የሆነ ነገር ያደርጉብኛል ብዬ ፈርቼ ከእሷ መራቅ ጀመርኩኝ። እንደዛም ሆኖ እሷ ግን ስንት ቀን እየመጣች ትጠብቀኝ ነበር። ፋኖሴ እኔ ነኝ ጥፋተኛ። አብራችሁ መኖር ሲገባችሁ እኔ ነኝ ልጆቼን የለያዩዋችሁ። አሁንማ ተገናኘን አይደል አባቴ? ተመስገን እግዚአብሔር ይመስገን። አባቴ ታውቃለህ የተሰማኝን ደስታ? እንዲህ እኮ በነፃነት ከቤት ወጥቼ አላውቅም፣ ሊሆን ከአባቴ ጋር። የኔ ልጅ ከዚህ በኋላ ማለት ነው ሄሎ አባ። ወታለች ነው በቃ። ግን ደህና ነች አይደል? ከዚህ በስተመጨረሻው ልንገናኝ ነው። እሺ አባ በቃ እሺ፣ እጠብቃችኋለሁ። በስተመጨረሻው ልንገናኝ ነው።
ይስጋን ይበቃችኋል ልጆች፣ ይበቃችኋል። በቃችኋል ልጆች፣ በቃችሁ። አባቴ በጣም ነው የማመሰግነው። መላቀሱ ይበቃል፣ ይበቃችሁ። የሁል ጊዜ ምኞቴ ምን እንደሆነ ታውቃለህ? አንተን ማሳረፍ፣ ጥሩ ሕክምና እንድታገኝ ማድረግ እና በቃ እህቴ አብራ እንድትኖር ማድረግ ምኞቴ። ልጆች አሁን ሁሉ ነገር ይስተካከል፣ ትንሽ ጊዜ ነው። እሺ የኔ አበቦች፣ በቃ ስናፍቅሽ ሳትመጣ ተነሱ። እሺ ያው ነገሮችን ሁሉ እንዳወራ ነው። እሺ ተረዳችሁኝ አይደል? ሁሉ ነገር እንደምናውቀው ተግባባን። በቃ ተነሱ፣ አደራ። ሁሉ ነገር በሚስጥር እናንተ ብዙ ነገር አይታችኋል። መገፋትን፣ መራብን፣ ብዙ ነገር አይታችኋል። አደራችሁን እሺ። ምንም ነገር ቢፈጠር መታገስ ነው። እሺ ታግሶ ማለፍ ያስፈልጋል። አበቦች አይዟችሁ፣ ይህም ቀን ያልፋል። እሺ በርቱልኝ፣ ምንም እንዳትዘናጉ። ስናፍቅሽ ይሄን ነገር አወቀች ማለት ሁሉ ነገር ተበላሸ ማለት ነው። ተግባባናል? እሺ አባቴ አትጨነቅ። ምንም ነገር ቢመጣ ለመቀበል ዝግጁ ነኝ። ፋኖሴ ስናፍቅሽ በጣም ኃይለኛ ሰው ነች። የምትናገረው ንግግር በሙሉ ውስጥ የሚሰብር ንግግር ነው። ስለዚህ አባቴ እንዳለው ሁሉን ነገር እስኪያልፍ በትዕግስት ማሳለፍ ነው። አረ ችግር የለውም። ስንት ነገር አልፌ እኮ መጣሁት። አሁንማ የአባቴን የእህቴን አይን እያየሁ መኖር የህይወት ዘመን ልጅሜ እኮ። የኔ ጀግና እህት፣ ትንሽ ጊዜ ነው እሺ? አንቺም ወደ ትምህርትሽ ትመለሻለሽ። ፈጣሪ ቃል አባ ፋኖሲ መማር አለባት። አውቃለሁ አንተ ምን አይነት ጫና ላይ እንደሆንክ። ለእኛ ስትል ብዙ ነገሮች ሆነሃል። አንድ ቀን ያሰብከው ቦታ ላይ ደርሰን እንክሳሃለን። አባቴ አንድ ነገር ብቻ ነው የምጠይቅ፣ ፋኖሲ በቶሎ ወደ ትምህርቷ እንድትመለስ አድርግ። ሴት ልጅ መማር አለባት። ሴት ልጅ ከተማረች አይደለም ለራሷ ለሁሉም የሚበቃ ነገር መፍጠር ትችላለች። ስለዚህ አባ ፋኖስ ትምህርቷ እንድትጀምር ማድረግ አለብን። መማርማ ግድ፣ ያው
ጊዜው ስለሄደ እንጂ እናስመዘገባት ነበር። የሚቀጥለው ዓመት የመጀመሪያው ስራችን እሷን ወደ አቋረጠችው የትምህርት ገበታ መመለስ ነው። እሺ አባቴ አመሰግናለሁ። አንተም ብቻ ፈጣሪ በህይወት ይጠብቅልን እንጂ እኔና ምስጋና እንክሳለን። አውቃለሁ በእናንተ ሙሉ እምነት አለ። ደግሞ ታሳኩታላችሁ። የኔ ጀግኖች እናንተ ቦታ የያዛችሁልኝ ማለት በቃ አለቀ። ሁሉ ነገር መስመር ያዘልኝ ማለት ነው። የኔ አበቦች፣ የኔ ጀግኖች በርቱልኝ። እሺ ምንም እንዳትጠራጠር ጀግና ልጆች ነው የሚሆኑት። አሁን ተነሱና ፊታችሁን ምናምን ተጣጠቡ። ስናፍቅሽ እንዲሆናችሁ ከመጣች ሌላ ነገር ነው የሚመስላት። በሉ ተነሱ፣ ተነሱ። ጎሽ ወይ ጉድ! ምን ብለሽ ወጣሽ ግን? ስንት ታሪክ ፈጠሪ መሰለሽ ወጣት። ልክ ሰይጣን እንደያዘው ሰው እየተንፈረፈርኩ ግቢውን አመስኩት። ሌሊት ተነስቼ ሳስደነግጣቸው ከዛ ረጅም ልጁ ጸበሉ ሰብልኝ ቤቴ ውስጥ ደግሞ ሌላ ጣጣ እንዳታመጣ ስለበጣ ልብስ ይዤ ውልቅ። ምን ስትያመጣሽ ግን? ምን ላደርግ ብለሽ ነው? አባቴ ጋር ልሄድማ ካልኳቸው በፍጹም አይለቁም። አያቴ በጣም ክፉ ሰው ነች። ምንም ነገር ነው ማድረግ የምትችለው። እኔ እኮ ግርም የሚለኝ ያን የመሰለ ቤት እየኖሩ እንደዚህ መሆናቸው። አይ እህቴ ስንት ፈጣሪ ጋር ረዶ ሰው አለ መሰለሽ። ለራሱ ለሰውም ሳይሆን እንዲሁ እየተንገበገበ ነው። ደግሞ አያቴ ብቻ መሰለችሽ? ሁሉም እኮ ናቸው እዛ ቤት። ነፍሷን ይማረውና እናታችን ብቻ ነበረች ከዛ ቤት ላይ ሄዳለች። የሚገርም ሰው እንዴት በዚህ ደረጃ ክፉ ይሆናል? ለነገሩ ያው ነው። እነዚህም ስናፍቅሽ የምትባል ክፉ ሰው አለች። እንዴ በጣም ክፉ ናት እንዴ? አባቴ ግን ብዙ ነገሯን አዳንቆን ይነገር። ክፋት ይሁን ጥላቻ ይሁን ቅናት ይሁን ሁሌ ከኔ ጋር ጸብ ነው። አባቴ እንደዚህ ሆኖ ጥያል ወጣን ብዬ እንጂ ስንት ቀን ለመስፋት አስቤ ነበር። የኔት እንደዚህ ነገርማ እንዳታስቢ። አሁን ነው መጥቼልሽ የለ ከዚህ በኋላ ሁሉ ነገር አብረን ነው የምንቀመጠው። አሁንማ ተሰባሰብን እኮ በጣም ነው ደስ ያለኝ። ተመስገን። የሚገርመው አባቴ በዚህ ደረጃ ሲደሰት እንዲህ ሰላም ሲሰማው ደስተኛ ሲሆን አይቻልም። ይሄ ራሱ እኮ ለኛ ትልቅ ነገር ነው። ተመስገን ነው ብቻ። በቃ አሁን ተጣጣቢና ወደ ስራ። የኛ ህይወት መቼስ በድራማ የተሞላ ነው። ኧረ ችግር የለውም። ምንም ቢሆን ካሳለፍኩት አይበቃም። የሰው ልጅ ደግሞ ትዕግስት ካለ ምንም ነገር መሻገር ማሳለፍ ይችላል። ስልክሽ እየጠራ ነው። ሄሎ ሄሎ፣ አንቺ ባትሽ ገባ? አዎ ገብቷል። ቤቱን ብሽት እናቀም አለ ቆም ያለ እሺ እሺ አሁን በቃ ተዘጋጅ፣ መታለች። እሺ ግን እንዴት ነው አለባበስ ይመስላል? አዎ በቃ የገጠር ሴት መስልሻል። ደግሞ እቺ ደግሞ ተመልሽ በቃ
ሄሎ በቃ ቤት ደርሻለሁ። እደውልልሃለሁ፣ ራሴ እደውልልሃለሁ። እሺ እንዳትደውል። በቃ እሺ ቻው። እንደው መቼ ይሆን ይህ አባቴ ላይ የምትሰሪው ግፍ የሚያበቃው? ይሄ ሽማግሌ ሰውዬ እኮ ነፃነት ይነሳኝ እንዳይቀድመኝ ብዬ ምን ከመሰለ ቦታ ላይ ተነስቼ ብመጣ ተጎልቶ ይጠብቀኛል። እኔ እኮ የሚገርመኝ አባቴ ሲቀር ሴት ልጅ አለች ቤት ውስጥ፣ እቺ ልጅ ምን ከኔ ትማራለች አይባልም? ሰው እንዴት የሚወዳት የሚያከብራት ምርጥ ሰው ቤት አስቀምጦ ከማንም ሰፈር ዱርዬ ጋር መሆን ይፈልጋል። ሰውስ ቢያይ ምን ይላል? መቼስ አባቴ በዚህ ህመሙ ላይ ይህንን ሰማ ማለት ከባድ። አንድ ቀን ግን የያዛት ቀን ሁሉም ነገር ያበቃላታል። ደግሞ አይቀርም። እቺ ሴጣን እኔ እኮ ተንኮል እያሰበች ይሆናል። ፈጣሪ የስራሽን ይስጥሽ። ሌላ ምንም አለሽ? አሁንማ እህቴ መጽናኛ ይመጣለች። ከዚህ በኋላ ቤት ማንም የለም ብለሽ መተመጫት ነገር በሙሉ ትያታለሽ። የውጭውን ደግሞ ይሄ ጓደኛ የምትሆን አዋርጄ ድርሽ እንደል ነው የማደርገው። ምን ይገትርሻል? ቀስ ብለሽ አስገቢው። እንዴት ዋልሽ? እንዴት ነህ? እንዴት ነሽ? ደህና ነህ? ሰላም ዋልሽ? እግዚአብሔር ይመስገን። ወደ ውስጥ ሩጫ። አቤት ማንሽ? ፋኖስ ነይ እስቲ። አቤት ጋሽ። ፋኖስ ትባላለች፣ ተዋወቂያት። እንዴት ነሽ? ደግሞ ከየት መጣህ? እና አንቺ ሚስቴ ስትደክሚ ዝም ብዬ ማየት ነበረብኝ? ለኔ ብለህ በዚህ ኑሮ እንደገና ለኔ ብለህ ሌላ ተጨማሪ ወጪ ታወጣለህ? አንቺ በላይ ምን አለ? ሁሉ ነገር ቢቀር እኮ ይሻላል። ታዲያ አስቀድመህ ብትነግረኝ እኮ ከፍ ያለች ሙያ ያላት ሰው አንቀጥር ነበር። እሱንም ጠይቄያለሁ፣ ግን ዋጋው ተወደደብኝ። ለዛ ነው ያው ቢያንስ እንኳን ትላላክሻለች ብዬ። ታዲያ እኮ የኔ ያልኩ አስቸኳይ አልነበረም ነው። ከዛች ጋር ስደረቅ አይተክ ነው። ምን ላድርግ? የዚህ ቤት ስራ ሁሉ አንቺ ላይ ነው ሸክም። ምናልባት ትንሽ እንኳን ካገዘችሽ እኮ ብዬ። ይሁን እሺ፣ የኔ ውድ ባል አመሰግናለሁ። በቃ ልብስ ልቀይርና የሆነ እራት ነገር ልስራልህ። እትዬ ለእኔ ቢያሳየኝ እኮ እኔ መስራት እችላለሁ። እሺ እኔ በቃ ልሳሽ። እሺ ስምሽ ማን ነው? እኔ ፋኖስ። ይኸውልሽ ሁሉንም ነገር በጥንቃቄ እንዳየሽው ቤቱ ሁሉ ነገር ንጹህ ነው። እኔ ደግሞ ያዘዝኩሽን ነገር በደንብ መስራት አለብሽ። ቤቱን በንጽህና ያዢ። ያዘዝኩትኝን የሚሰራ ሰው ነው የምወደው። እሺ እትዬ ችግር የለውም፣ በጽዳት ነው የሚይዘው። ደግሞ ሌላ ቦታ ሰርተሻል? ሙያ አለሽ? አዎ እትዬ ከልጅነቴ ጀምሮ በስራ ነው ያደግኩት። ሁሉን እችላለሁ፣ ማልችለውን ደግሞ ያሳዩኛል። ይኸውልሽ እስኪገቡ ሁሉን ነገር እንችላለን ብለው ሲገቡ ምንም አይነት ሙያ እንደሌላቸው አይነት ሴቶች ከሆንሽ ነገ ጠዋት ነው የምሸኝሽ። እኔ ውሸት አልወድም። ኧረ እትዬ ለምን ብዬ ዋሻለሁ? የምችለውን እችላለሁ፣ ማልችለውን ደግሞ አልችልም። እሱ ይዞሽ ስለመጣ ነው እንጂ እኔ ቦን አላመጣሽም። እኔ ሕፃን ልጅ ምናምን አልወድም። ስትታይ ራሱ ፍዝዝ ያልሽ ነገር ነሽ። ግድ የለም እትዬ፣ እርሱ አሳዩኝና አስደስቶታል። በይ ምን መብላት እንደፈለገ ጠይቂውና ስሪለት። እኔ ዛሬ ስለደከመኝ ልረፍ። እሺ እትዬ። ደግሞ የለችም ብለሽ ዘይቱ ምናምን ደፋፊሽ። ሁሉንም ነገር በጥንቃቄ እሺ እሺ።
እሺ አጅሪት፣ አባትሽን አሳምነሽ እንደፈለጉ ለመዝለል ሰራተኛ አስመጣሽ አይደለ? ኧረ እኔም እንዳንቺ ስትመጣ ነው ያየኋት። መቼም እኔ እንዳምንሽ አይደለም አይደል የምትቀባጥሪ? ለምን ዋሽሻለሁ? አሁን ስታስቢው ምን ይሁን ብዬ ነው ሰራተኛ ቀጠር ነው። እነሱ ከመሬት ተነስቶ ለራሱ ስራ የለም የሚል ሰውዬ አስቦ ሰራተኛ መጣ ልትይ ነው? አውቃለሁ፣ ሁሉንም ነገር በደንብ አውቃለሁ። በደንብ ለመሽከርከር አስበሽ ነው እንጂ ወይ ደግሞ ሌላ ያሰብሻት ሴራ አለች። እኔ ምንም የማውቀው ነገር የለም። ሲቀጥል ደግሞ በአባቴ ውሳኔ ምንም መግባት አልፈልግም። በቃ እሱ ላንቺ አስቦ ያደረገው ነገር ነው። ደግሞ ብቻሽን ከመዋል ቢያንስ የሚያጫውት ሰው መኖሩ ጥሩ ነው። እኔ የሚያጫውተኝ አጣዋልኩሽ ወይ? እሱማ አላልሽም እኮ አባ በዛ አስቦልሽ ሊሆን ይችላል። ቅልሽ አይደለም ምን ያክል እንደሚወድሽ ምን ያክል አንቺ እንደሚያስብልሽ ታውቂያለሽ። ምን አለ ፍቅራችሁን ብታችሁ። ስሚ፣ ስለ ምክር አውርተን ጨርሰናል አይደል? እኔ የሚመክረኝም ሀሳብ የሚሰጠኝም ሰው አልፈልግም። አርፈሽ የተጠየቅሽውን ብቻ መልሺ፣ አለበለዚያ አናትሽን ነው የምልሽ። አሁን ምን አጠፋሽ? ያዘሽኝን ፈጽሜያለሁ። አድርጊ ያልሽኝን አድርጌያለሁ። አትናገር ያልሽኝን ነገር አንድም ነገር አልተናገርኩም። አንቺ ሁሌ እኔን ከመሬት ተነስተሽ ማስፈራራት፣ ሁሌ ዛቻ፣ ምንድነው ግን የሚያስደስትሽ? እሺ ጭራሽ መልስም መስጠት ጀመርሽልኝ። መልስ አይደለም ሁሌ እንደዚህ የምትሆኝ ነገር ስለማይገባኝ ጥያቄ ነው። ስሚ፣ ጥያቄ መጠየቅም ሆነ መልስ መመለስ እኔ ስፈቅድልሽ ብቻ ነው። እዚህ ቤት መኖር ከፈለግሽ እኔ ያልኩሽን ብቻ ነው የምታደርጊው። እንዴ የማለምንበት ነገር ለምን አደርጋለሁ? ሰው እኮ ነፃ ፍቃድ አለው። ስለዚህ ማሰብ እንደቻልኩ ነገሮችን በራሴ እንዳደርግ ፍቀጅልኝ። ሁሌም የማስበውን ነገር በክፉ ባትወስጂብኝ መልካም ነው። የማን ያንቺ ሀሳብን ነው በደግ የምረዳ? ሲጀምር ምን ደግ ሀሳብ አለሽና ነው? ያንቺ መወለድ ምንም ጥቅም የለውም፣ ኪሳራ ብቻ ነው። አባትሽ ላይም እኔ ላይም ሰይጣን ነው የሆንሽብን። አንቺ እዚህ ቤት ከመጣሽ ጀምሮ ቤቱ በረከት የለውም፣ ጭቅጭቅ ብቻ። ስሚ፣ አባትሽ ለአንቺ የሚገፈግፈው ገንዘብ እኮ እንዴት እንደሚያንገበግበኝ ብታይ። ለትምህርት እኮ ነው የሚከፍለው። የኔ ትልቅ ደረጃ መድረስ ለምን እንደዚህ የሚያበሳጭ? ማን? አንቺ ነሽ ትልቅ ደረጃ መድረሽ? ይሄ ትምህርትሽ ይለቅ ብቻ። በዚህ ተንኮልሽ እዚህ መንገድ ለመንገድ ስታውደለድይ ነው የምትገኝ። ምን አለሽ ስናፍቅሽ ወይ? ኧረ በፈጣሪ ስም ለሰው እንደዚህ ክፉ መመኘት ምን የሚሉት ነው? እንደዚህ ስትይ አባቴ እንደሳሽ። እሺ እባክሽ፣ ከሰማስ ቢሰማስ ምን ሊያመጣ? ስለሚከፋው ብዬ ነው። ለምን ሲከፋው ውሎ ሲከፋው አያድር? እሺ እኔ እንደፈለግሽ በይኝ። ቢያንስ ለሱ ትንሽ እንኳን አትሩት። አንድ ቀን ግን እንደዚህ እንደምትንቂው ያወቀ ቀን ከባድ ችግር ነው የሚፈጠረው። አሃ ለማስፈራራት መሆኑ ነው። አንድ ቀን እነግረዋለሁ አጣላሻለሁ እያልሽኝ ነው? እኔማ እንደዚህ በፍጹም አላደርግም። ለአባቴ እንደዚህ ብዬ አልነግረውም። ምን ተብሎ ሲነገራል? በጣም ጥግብን ያልሽው። ጭራሽ እኩል መመለስ ጀመርሽ አይደል? ትንሽ ቀን ነው። አንቺንም እቺ ለመቦዘን ያመጣሻትንም ሰራተኛ መንቅሬ ነው ማስወጣሽ። አሁን ዛሬ የመጣችው ሰራተኛ ምን አደረገች? ገና ሳታውቂያት እንደዚህ ማለት ተገቢ ነው? ምንም ሰዓት ቀልብ ያልወደዳት። ሲቀጥል ደግሞ ለዚህ ቤት ሰራተኛ አያስፈልግም። ደግሞ እኔ ሳላቅ ያመጣችሁበት ምክንያት ምንም አልገባኝም። በዛ ላይ ደግሞ እኔን ሳያማክሩ አንቺን ብቻ አማክሮ እዚህ ቤት ሰራተኛ ማምጣት ልክ ስላልሆነ ትባረራለች። እኔ ምንም አልልሽ። ቢያንስ አባቴ አንቺ ስለሚወድሽ ብሎ ነው ያደረገው። እሱም መናቅ ስለሚመስል ቢያንስ ትንሽ ጥቆ እኔ የሚበጀውን ተናግሬያለሁ። የቀረው አንቺ ውሳኔ። እሱን ነገ ታይዋለሽ። አንቺንም እቺ ሰራተኛ ተብዬሽንም ነገ ከዚህ ቤት ነው ማባረራችሁ። ፋኖስ መስገን እናንተ መጣ። ፋኖስ ትንሽ ሰዓት ረፍዷል። ገና ብዙ ስራ አለ። ምን ይገጥርሻል? ውሃውን ቀዳሽ? ያው ቀድቻለሁ። ዛሬ ውሃ ባትቀዳ የመጨረሻችን ነበረች። በቃ ሂጂ አንቺ። እኔ ፍራሹን አነሳሳልሻለሁ። አረፈድኩኝ አይደል?
ታውቂያለሽ እንዴ እንደዚህ ሰላማዊ እንቅልፍ ከተኛ በጣም ረጅም ጊዜ ሆኖ ነበር። የኔት ከዚህ በኋላ የድሮ ህይወት አይመለስም። በተቻለ መጠን የተሻለ ነገር እንፈጥራለን። ምስጋና ምንም እንዳትጨነቂ፣ ሁሉም ነገር ያልፋል። ይሄ ለእኔ ከምንም ነገር በላይ በጣም ደስ ያለኝ በመምጣትሽ፣ አብረሽኝ በመሆንሽ፣ ከምንም በላይ ደግሞ አባታችን በጣም ደስተኛ ነው። ምስጋና አንድ ነገር ግን አስጨንቆኛል። ማለት አያቴ ድንገት ተነስታ ልትፈልገኝ እንደመጣ እየፈራሁ። ለአባቴ ደግሞ ታውቂያለሽ ዋሽቼዋለሁ። አይ ፋኖስ ደግሞ ምን ብለው ነው የሚፈልጉሽ? ይሄኔ እዛው በቀረች ተገላገልናት ነው የሚሉት። አይ እዚህ መምጣቴን ካወቀች ታውቂ የለ ለአባታችን ያላትን ጥላቻ፣ ለዛ ብዬ እኮ ነው የተጨነኩት። አትጨነቂ እባክሽ፣ የራሳቸው ጉዳይ ነው። የአባቴን ነገር ደግሞ መፍትሄ እንፈልግለታለን። ትንሽ ቆይተን እነግረዋለን። በቃ የማያስጨንቅ ነገር አያስጨንቅሽ። እሺ ምስጋና። በያውን ደግሞ እንዳጨውብሽ የምትልሽን ነገር በሙሉ እሺ በያት። እሺ ችግር የለውም፣ ለኔ አትጨነቂ። ከዚህ በላይ ብዙ ነገር ችያለሁ። ፋኖስ ስሚ አንቺ፣ በአንድ ቀን እንደዚህ ተኝቶ ማርፈድ ምንድን ነው? እስከዚህ ሰዓት ለጥ ብለሽ ታረፍጃለሽ? እስካሁን እኮ ስንት ስራ ተሰርቶ የሚያልቅበት ሰዓት ነው። እኔ ይኸውልሽ የምለውን የሚሰማ ያዘዝኩትን የሚሰራ ሰው ነው የምወደው ብዬሻለሁ፣ ነግሬሻለሁ አይደል? ያልኩሽን በአግባቡ ስሪ እሺ። ይቅርታ አስተካክላለሁ። ስሚ ደግሞ ልብስ አዘጋጅቼልሻለሁ፣ አውጪና በጽዳት ይታጠብ። የቱ ጋር ነው ልብስ? መኝታ ቤት አለልሽ። ስመጣ ሁሉም ነገር ተጠናቆ ይጠብቀኝ። እሺ ሁሉንም ጨርሳለሁ። ምን እዚህ እስኪገቡ ሁሉ ነገር እንችላለን ይላሉ። ከገቡ በኋላ የሰው ልብ ማድረግ። ልብስ አስቀምጫለሁ፣ እሱን አጣጥቢ ነው የምትለኝ? በቃ አብረን እናጥባለን፣ አግዝሻለሁ። አረ አርፈሽ ጥናትሽን አጥኚ። አንዳችን መስዋዕት ከሆነ አይበቃም እንዴ? አንቺ ደግሞ አግዝሻለሁ። አብረን ካልተገገዝን ይሄን ጊዜ እንዴት የምናልፈው? አመሰግናለሁ ምስጋናዬ። ግን ቆይ አባዬ ዛሬ ምን ያረፈደው? ኧረ እንጃ ከነጋ ድምፁንም አልሰማሁትም። አቤት ምን አይነት ሰው ናት ግን? አውቃ እኮ ነው አንቺን አማራ ለማባረር የሁሉ ልብስ ጠብ ያለች። አረ ችግር የለውም ደግሞ በመጀመሪያ ቀን መጣላት ያስፈልጋል። በቃ አጥበዋለሁ። አትገርምሽም ግን? ምስጋናዬ በትንሹም በትልቁም ተናደሽ ይሆናል እንዴ? አንዳንድ ሰው እኮ ለክፋት የተፈጠረ አለ። ምናልባት ደግሞ የተለየ ውስጧ የሚያበሳጫን ነገር ይኖራል። ለዚህ ይሆናል ክፉ የሆነችው። ስለዚህ መተው ነው፣ አድርጎ የምትለው ማድረግ ነው። ምን አጨቃጨቀሽ? ይልቁንስ የልብስ ማሽኒቱ ጋር ነው። ተበላሽቷል እኮ ሆን ብላ አንቺን ለማማረር ብላ ነው ይሄ ሁሉ ልብስ ጠብ ያለች በእጅሽ። እሺ ችግር የለውም ይሁን፣ አጥባለሁ። ምስጋናዬ አባታችን ያለንን መርሳት የለብንም። ሁሉን ነገር በጥንቃቄ። እሱማ ግድ ነው፣ ግን በጣም ገርማኝ እኮ ነው። በቃ እቺን እናውጣትና አንቺ ወደ ጥናት። ወይ ጥናት! እንደዚህ ሆነሽማ ጥዬሽ አልሄድም። ምስጋና ገና ከሆኑ አብረን መሆናችን አወቀች ማለት ሌላ ነገር ነው የሚፈጠረው። ደግሞ ተጠራጥራ መጥፎ ነገር እንዳይፈጠር። እሷ ቶሎ አትመለስም እባክሽ። ይሄኔ ዙረት ላይ ነች። አግዝሻለሁ ቶሎ ቶሎ ነው።
እስካሁን ተጋድመሽልኛል? ምን ያስቅሽ? ነገርኩሽ፣ አንቺም አባትሽም ያው ናችሁ። እኔ እኮ ነፃነቴን ነፈጋችሁኝ። አሁንስ አንዱ ስለ አንዱ ሴትዮ ትመጣብናለች። ወይ ጉድ! ጭራሽ መልስ መመለስ ጀመርሽልኝ። ነይ መቼኝ ነው ተቀበችልኝ። አቶ ሶስት አመከች ነይ ቁጭ ነይ መቼኝ። ወይ ጉድ! እኔ እነዚህ ልጆች ሳይሰብሩኝ ነው እንዴ? ሴትዮ ከመጣሽ ሌላ ነገር ውስጥ ገቦ ነይ ቁጭ ሆ አንቺም አባትሽም ያው ናችሁ። እኔ እንደው አሁንስ መርር ነው ያለኝ። ነይ ቁጭ ሲመጣልሽ በታች ነይ ቁጭ እንጂ አራስሽ ነበር መልሽ ነይ ቁጭ አናትሽ ነበር መልሽ አታፍጭብኝ። አንቺ ነይ ቁጭ እንደው እዚህ ቤት አሁንስ እኔ እንትን ካላልኩኝ በቃ ምንም የለም ማለት ምንድን ነው የሚሻላችሁ ግን እናንተ ልጆች? ኧረ በህግ አምላክ ቁጭ አንቺ ልጅ ወይ ባሌ አንቺ ራሱ ቁጭ እሷ አለሽ ነይ ቁጭ እና ጠቢ ይልቁን እስከመጣሽ ሌላ ታሪክ ውስጥ ነው የምንገባው። እንግዲህ ተይሽ ይቺን የቻልኳት እስከ ዛሬ ድረስ ነገር ፍለጋ ነው ትመጣብሽ እሷ መጣችማ ላይ የሚመጣው ያደረግሽ ያዘዝኩት እሷ አይደል እንዴ? እረፍት ስለነበርኩ ለግዛት ብዬ አንቺ ደግ ሰራተኛ የምታግዢ ስናፍቅሽ ደግሞ ክፍሩ ለማስበል ነው አይደል? አሁን ያገሻት አትመስይ። አረ ከመቀመጥ ልስራ ብዬ እኮ ነው። ቆይ አንቺ ልጅ ከኔ ጋር ምንድን ነው ችግርሽ? በየቀኑ ከኔ ጋር ካልተጣላሽ እኔን ካላበሳጭሽ ደስ አይልሽም ማለት? አሁን ይሄ ምን ችግር አለው? ያዘዝኩት እሷ አይደል እንዴ? አንቺ ማን አጋሽ ያደረግሽ? ዋናው ስራው እንዲሰራ አይደል የሚፈልገው? ተጋግዘን ጨርሰን እኮ አንቺን ለማስደሰት ብለን ነው። እንዴት አስደሰትሽ? እባክሽ አሁን ወሬ አልፈልግም። ነይ ቀጥ ብለሽ ግቢ። ነይ ግቢ ብዬሻለሁ። ይህቺ ማትረባ እዚህ ጠብቂ። ቆይ አንቺ ግን ዝም ስልሽ አንቺን መጣ ያቃተኝ መሰለሽ? በነገሮች ሁሉ ጣልቃት ትገያለሽ። እኔ ዝም ስልሽ ተናናቀና አይደለ? አንቺን መጣ ያቃተኝ መሰለሽ? ዞር በይልኝ፣ ዞር በይልኝ፣ ዞር በይልኝ። ወይ ረድታ ሰብረኝ ነች ልጅ። ምንድን ነው የሚሻለኝ? ቆይ አርፈሽ ብቻሽን ጠቢ ያላልኩሽም ነበር? ለምን አልከለከልሻትም? ይቅርታ አላወኩም። ምንድን ነው የማታውቂው? የሚከፈልሽ እኮ ገንዘብ ነው፣ ወረቀት አይደለም። ስራ ትተሽ ከሷ ጋር ትገለፍጫለሽ? ገና በአንድ ቀንሽ ወሬ። ስሚ፣ ከዚህ በኋላ አርፈሽ ስራሽን ስሪ። እኔ ወሬ ምናምን አልወድም። ገና በአንድ ቀንሽ ተዘብዝበሽ ወሬ። እሺ፣ ከዚህ በኋላ አስተካክላለሁ። ደግሞ በደንብ ጠቢ። ልብስ ታሽቶ ነው የሚታጠበው፣ ነካ ነካ አይደለም። እሺ። ከዛሬ በኋላ የሆነ ስህተት ብትሰሪ
ወደ መጣሽበት ነው የምሰድሽ እንጂ ጭራሽ ገንዘባችንን እየከፈልን ጥሩ ትሰራለች እላለሁ። አንቺ ተዘብዝፈሽ ወይ ይቅርታ፣ ከዚህ በኋላ አይደገምም። ምንድን ነው 10 ይቅርታ የምትይኝ? እችን ሰይጣን ይመስል ነው አንድ ቀን አጋባችብሽ። አረ ያው ሰው ሲያጠፋ ይቅርታ መጠየቅ ግድ አይደል? ጭራሽ እንደሷም ልመክሪኝ ነው እንዴ? በአንድ ቀን ሁሉ ነገሯን አጋብታብሽ የለ እንዴ? ለመሆኑ ግን እንደዚህ አፍሽን ከፍተሽ ስትሰሚያት የነበረው ምን ብታወራልሽ ነው? ስለኔ ነው አይደል የምታወሩት? አረ በፍጹም እሷ ስላንቺ ምንም አላወራችኝም። መጥፎ ሴት ናት፣ እጠላታለሁ፣ ከሰሞኑ አቃጥዬ ልገላት እፈልጋለሁ አላለችሽ? በስመ አብ፣ የምን ሞት ነው? እና ምን ብታወራልሽ ነው እንደዚህ ተመስጠሽ መሰለኝ? እውነቱን ብነግርሽ ምን ይጠቅምሻል? ስለ ነጋችን እያወራን ነበር። እንዴት አብረን እንደምንኖር፣ እንዴት አባታችን እንደምናሳርፍ፣ እንዴት ከዚህ ህይወት እንደምንወጣ። እኔ እኮ እኔን እየዘለዘላችሁኝ ነው። እማላቅ መስሎሻል? እያዳምሽ ምን ይዘጋሻል? የጠየቅኩሽን መልሽልኝ። አረ ምንም፣ ዝም ብሎ ስለ ፊልም እያወራችን ነው ስንስቄ ነበር። ይኸውልሽ አንቺ ራስሽ ሳይሽ የእሷ ቤጤ ሳትሆኝ አልቀር። አሁን ትነብዛለሽ። ልብሱን እጠቢ። ይህች ናት ራስን አፍሽ። ጭራሽ ለሁለት እኮ አቃጥለው ሊገዱኝ ነው። አይዞሽ ፋኖስ፣ አባቴን አደራሽ። እኔ ልጠፋ ነው ከዚህ ቤት። ልጠፋ ነው? ወዴት ነው የምጠፊው እንዴ? ምስጋንዬ፣ ይሄማ በፍጹም አይሆንም። ሁሌ እንደ አህያ እየተደበደቡ መኖር ደከመኝ ደከመኝ ደከመኝ። አይዞሽ፣ እኛ አለን አይደል? በቃ እናንተን የሚያዛዝን ነገር ከምሰራ ብሄድ ይሻላል። ምስጋንዬ፣ በአባባ ሞት እንደዚህ አታድርጊ። ትንሽ ጊዜ ያልፋል ብለሽ እያበረታሽኝ አይደል? አዎ ያልፋል ብዬ ነበር፣ ግን አያልፍም። በቃ ደከመኝ። አንቺ አባቴን ተንከባከቢ። እኔ መኖር አልፈልግም። እሄዳለሁ። አልኖርም። እባክሽ እንደዚህ አታድርጊ። ካልሆነ እኔ አይደለሁ ችግር ያልኩት። ነገ ጠዋት ተነስቼ እሄዳለሁ። አንቺ እዚሁ እንዲ አባቴ ለራሱ ታሟል። አንቺ ሄድሽ ማለት አስበሻል ምን ሊፈጠር እንደሚችል? በቃኝ ፋኖሴ፣ በቃኝ። ሁሌ መደብደብ፣ ሁሌ መቀጥቀጥ፣ ሁሌ አንቺ የምባል ሰለችኝ። አልችልም መኖር እዚህ ቤት አልችልም። አልፈልግም፣ ይበቃኛል። አልፈልግም። እና እሷ አንቺ ማለትሽ ማለት አንቺ አትችይም ማለት ነው? አንቺ እኮ በጣም ጎበዝ ተማሪ ነሽ ምስጋን። እሷ አልወደደችሽም ማለት ሌላ ሰው ወደድሽ ማለት ነው? እንዳይኑ ብሎ የሚሳሳልሽ አባት አለሽ እኮ። ልክ እንደ ራሷ የምትወድሽ እህት አለሽ እኮ። ስሚኝ፣ እሱ ካላት በላይ አንቺ ያለሽ ይበልጣል። ስለዚህ ምስጋን፣ ይህን ጊዜ በጸሎት ነው የምናልፈው። አይ በቃኝ ፋኖስ፣ እኔ ወስኛለሁ። ምስጋን፣ በእናታችን ልለምንሽ። እንዴ ከየት አመጣሽ የእናታችንን ፎቶ? ሲከፋኝ ተስፋ ስቆርጥ መጽናናበት ነገር ቢኖር ይሄ ፎቶ። ይሄ ለኔ ውድ ቃል።
ያክል ትንከባከበ እንደነበር ታስታውሻለሽ አይደል? እንደሱ አይነት እናት እኮ ዓለም ላይ የለም። አዎ ልዩ እናት ነበረች። እንዲህ ሆነ እንድታይ ትላለች። ግን እናታችን ለእኛ ብላ ስትንከራተት አባታችንን ስታስታምም ለእኛ ስንት ሆነች ሆነች። በጣም ይቆጨኝ። እኛን ለማሳደግ አባታችን ለማሳከም ብዙ ዋጋ ከፍላ ይህን ቀን ሳታይ ማረፏ ነው። ታዲያ እኛ ነገሮችን አስተካክለን እሷን ስም ከፍ ማድረግ የለብንም? አባታችንም እኮ ቢሆን ይህንን ነው የሚፈልገው። የኔ ጀግና ናት። ብዙ ነገር ችለሻል። ሄደን መቻል አለብሽ። አንቺ አሁንም እየተነፋረቅሽ ነው? ምንድነው ደግሞ? እስቲ ዙሪ እስቲ። አንቺ ገቢ ጭራሽ የሞተ ሰው ፎቶ ቤቴ ይዘሽ ገባሽ። እኔንም እንደሷ ልትገይኝ ነው? እባክሽ ፎቶ ውስጪ። ይሄን ፎቶ ከየት ነው ያመጣሽው? ነበር ከዚህ በፊት የነበረሽንማ ለቃቅሜ ሰባብሬ ጥየዋለሁ። አሁን ውሸት አልፈልግም፣ እውነቱን ንገሪኝ። ከየት ነው ያመጣሽው? ደብቄ ያስቀመጥኩት ፎቶ ነበር። ከዚህ በፊት ነግሬሽ ነበር። እንደዚህ አይነት ነገር እቤቴ ውስጥ አልፈልግም ብዬ ነግሬሽ ነበር። ስለዚህ ከአንቺ ጋር ምን አዳረቅ? ውጪ ከዚህ ቤት ውጪ! ፋኖስ ነይ ግቢ። ቤቱን አጸዳጅ። ይሄንን ቆሻሻ ውስጥ ጠራርጊና ቆሻሻ ውስጥ ጣዩ። እሺ? እሺ።
ወድቀና አባ ደህና ነህ? ደህና ነኝ። ምን ሆኖ ነው? እኔ ምን አውቃለሁ፣ ደረጃ ጋር ወርቆ ነው ያገኘሁት። አባ አመመክ እንዴ? ደህና ነኝ ልጅ። እንዴ አባ እያስጨነቀን እኮ ነው። ወይ ሐኪም ቤት እንሂድ በቃ። አባ ልጆቼ ደህና ነኝ፣ አትደናገጡ። ምንድን ነው እኮ? ድካም ነው። አሁን ሳርፍበት ይተወኛል። ወይ ለእሷ ልንገራትና ሐኪም ቤት እንወስደው እንዴ? ልጆቼ ደህና ነኝ አልኳችሁ። አሁን ስተኛበት ይለቀኛል። እሺ ደህና ነኝ አልኳችሁ። ታውቂኛለሽ ልጄ፣ ያልኩሽን ግን አትላሽ። እህትሽ በምንም አይነት ምክንያት ካጠገብሽ እንዳደርግ አደራ ጠብቂያት። እሺ ወይ ለእሷ ልንገራትና ሐኪም ቤት እንወስደክ እንዴ? ልጄ ደህና ነኝ ነገርኳችሁ። አሁን እረፍት ሳደርግ ይተወኛል። እሺ እንዴ አባ ለምንድን ነው እንደዚህ የምትለው? በቃ ሐኪም ቤት እንሂድ። ደህና ነኝ አልኳችሁ። ደህና ነኝ። አደራ ግን እሺ፣ አደራችሁ። ፋኖስ ፋኖስ! አቤት። ቆይ አንቺ ማን ነሽ? የማን ልጅ ነሽ? ከየት ነው ያመጣሽ? አልገባኝም። እህትሽን አደራ ሲል ሰሙ። እሱን ነው እንዴ? አይ እንደ እህትሽ ተንከባከቢያት፣ እንደ እህትሽ ያት፣ እናትሽንም ታዘዥኛል። ከየት ነው የመጣሽው? ቤተሰቦችሽ የት ናቸው? እኔ እናቴም አባቴም በልጅነቴ ነው የሞቱብኝ። እዚህ አክስቴ ጋር ተጠግቼ ነበር የምኖረው። ሌላ ምንም ቤተሰብ የለኝም። ያው እሷም ኑሮ ሲከብድባት ራስሽን ቻይ ስትለኝ ትምህርቴን አቁሜ የሰው ቤት መስራት ጀመርኩ። እስቲ ቀና ብለሽ አውሪ። ከዚህ በፊት እሱ ያውቅሻል? አረ አያውቁኝም። እዛ ደላላ ቤት አልቅሼ ታሪኬን ስነግራቸው ነው ይዘው የመጡት እኮ። ተጠራጥሬያለሁ። ምንም ሙያ የሌለሽ ልጅ አዝኖ ነው ያመጣሽ። ለመሆኑ ተያዣለሽ? የአክስቴ መታወቂያ ይዘዋል። እስቲ ስልካቸውን ንገሪኝ፣ አክስትሽን ልደውልላቸው። አይ እሷ እንኳን ስልክ ቁጥር ምን እንደሆነ አታውቅም። በየሰው ቤት ልብስ ታጥብ አሻሮ ስቆላ እኮ ነው የኖረችው። እና ስንፈልጋት እንዴት ነው የምናገኛት? ያው መቼም ሲሞላላት እኔን ለመጠየቅ ማምጣቱ አይቀርም። በዛውም ትታወቃታላችሁ። በዛው ቁጥር እንድታውጣ አደርጋለሁ። በያውኑ ደስ ስራሽ። ደግሞ ለሰውየው ውሃ ስጪው፣ ምራይቱን ይዋጥበት። በርስሩን አስታዳምጣ ነበር። አባታችን እህትሽን አደራ ሲል ሰምታለች። ማንሽ ምናምን አለች። ወይኔ ቡዳችን እና ምን አልሽ? እኔማ ምን እላታለሁ? ዝም ብዬ ቀበጣጠርኩ። ምን ተሻለ ታዲያ? እኔ ምንም አላውቅም፣ ግን የሆነ ነገር ማድረግ አለብን። በቃ ምን ታደርጊልሽ መሰለሽ? ከዚህ በኋላ ከሷ ጋር ወግነሽ መመስከር ነው በቃ። ግን የት አትሄጂም? በቃ አይደል? አባቴ እንደዚህ ሆኖ እንዴት ነው ጥዬ የሚሄደው? አባቴስ? አመሰግናለሁ። ቅድም እኮ የት ሄድሽ ብዬ ተጨንቄ ነበር። እባክሽ ከዚህ በኋላ ልሄድ የሚባል ነገር እንዳታስቢ እሺ? ችግር የለውም አላስብም። ግን ደግሞ ከዚህ በኋላ ነገሮች እንዳይበላሹ አርጊተሽ ነው ማድረግ አለብሽ። ለሷ መናገር አለብሽ። እሺ? ከዚህ በኋላ ግን ጫፍሽን ብነካሽ አልታገሳትም። አሁን ጥሩ ሀሳብ አምጥተሽ መልስሽ ታበላሽ ነው እንዴ? ስሚ ፋኖስ፣ ስናፍቅሽ መጠርጠር ከጀመርሽ በጣም ከባድ ሰው ነች። ስለዚህ መጠንቀቅ አለብን። እሺ? ስለዚህ ነገሮችን ቶሎ ቶሎ ማስተካከል አለብን። ምስጋና 2 ጊዜ እኮ ታገሻታለሁ። ከዚህ በኋላ ግን ፋኖስ፣ አሁን እንደዚህ ነገር የምናስብበት ጊዜ አይደለም። አሁን አባታችን ማስተማር አለብን። እሱማ ነው። ግን እስከ መቼ አንቺ እንደዚህ እያንገላታችሽ? ለእኔ እንዳትጨነቂ። አሁን ነገሮችን እንዳትነካ ማድረግ አለብን። እሺ? አሁን በቃ ሂጂ።
በዛ ደረጃ ስር ምን ትሰሪያለሽ ከዛ ልጅ ጋር? ምን እየሰራሽ ነበር? እኔ ትምህርቷን ታጠናለች ጎበዝ ልጅ ነው እችላለሁ። ዝም በይ። ዝም በይ። እሺ አይለመደኝም። እሺ ሁለተኛ እንደዚህ ይሻለው። ዝም በይ። አልኩሽ። ዝም በይ። እሺ ዝም በይ። እሺ አባ። ሁለተኛ ስትንዘላዘይ እንዳላይሽ። እኔ ማቃጠል ነው ስራሽ። እኔንም እናትሽንም ማቃጠል ነው ስራሽ። አይለመድም አባ፣ አይለመድም። ሁለተኛ አይለመደኝም። ይበላት። እሰይ እንደው በጨመሩላት። ቅድም ለእርሶ መልስ ይሰጥ አልነበረ? እንደው በጨመሩላት። ሲያንሳት እኮ ነው። አየሽ? አይተሻል አይደል? አዎ ይቻላል። ጎበዝ። ያየሽውን አሁን ሲመጣ ትመሰክራለሽ፣ ትናገራለሽ። ችግር የለውም እኮ እንዴት እያቃጠለችኝ እንደሆነ ያየሽውን ትነግሪኛለሽ። ቃጠል እኮ ታሳብረኝ ነው እንዴ? ዝም ትያለሽ አይደል? ከወንድ ጋር ስትንዘላዘል እኮ ነው ያገኘኋት። አንተ እሱን ትላለህ እንዴ? እኔን እኮ ዛሬ መልስ ከመመለስ አልፋ በዱላ ልደበድበኝ ትንሽ ነው የቀራት። ምን ያው ዛሬ የመጣችዋ ልጅ እንኳን ምስኪኗ እስኪ ምንም የማታውቋት ትመስክር። ያየችው ትመስክር። እትዬ ልክ ናቸው ጋሼ። ልደበድባቸው ነበር እኮ። መልስ መስጠት ቀላለሁ፣ መደብደብ ነው የቀራት። እንደው ፈጣሪ ጠብቋቸው ነው እንጂ እስካሁንም አለመግደላ። ምስጋና ትንሽ ቆይታማ ነይ። ጭራሽ መደብደብ ጀመርሽ። በይ አሁን ውበቷ ላይ ውደቂና ተንበርክከሽ ቶሎ በይ። ይቅት ቤተነሽ እኔት ዛሬ አንቺ ቀን አይደለም። አይዞሽ እሺ። አይ ፋኖስ ለምን ጆሎ እኮ ዛሬ ግን ያናደደኝ የእናታችንን ፎቶ አይኔ ያየ እንደዛ ማድረጓ። ዝም ማለት በጣም ነው ያናደደኝ። እናታችን እኮ በልባችን ነች። ያኮ ፎቶ ነው እንዴ? ቢሆንስ? በእናቴ እኮ ነው የቀለደችብኝ። በእናቴ ፎቶ እኮ ነው የተሳለቀችው። በእናቴ እኮ ነው። ይገባኛል። እኔም እኮ ውስጥ እያደረን የተኩት ደግሞ ለአባታችን ስንል ምንም ማድረግ ነበረብን። ተይ፣ እኔ ሁሉንም ነገር ነው የሳለች። መቼ ነው ቆይ በሰላም የምንኖረው እንደሰው? እህቴ አሁን እኔ በደንብ ተረድቼሻለሁ። ግድ የለሽም፣ የኛ ቀን ይመጣል። አንቺ ብቻ ትዕግስት ይኖርሽ። ምን አይነት አስተዋይነት ነው ያለኝ ግን? አንቺም በአንድ ቀን አውቀሻት ለኛ ብለሽ ማውሸት ጀመርሽ አይደል? ምን ላድርግ? ለምን እንደሆነ ግን አላውቅም። አንቺን መሳደብ፣ አንቺን መምታት ያስደስታታል። እኔማ መቼም አትወደኝም። የማይሆን ነገር ስታደርግ እጅ ከፍንጅ ነው ያስኳት። አሃ ለዛ ነው። ምስጋና ለማንኛውም ራስሽን ጠብቂ። አባታችን የሆነ የደበቀ ነገር ሳይኖር አይቀርም። በጣም ሲያመው አይቀርም። ቶሎ ብለን ሕክምና እንዲያገኝ ማድረግ አለብን። ለሰው መልካም በማሰብ ጥሩ በመስራት መኖር ሲገባ እኛ ሁሌ የት ነው? ፈጣሪ የማይወደው የተንኮል ሀሳብ መፍጠር፣ የራሳችን ምቾት ብቻ መጨነቅ፣ ሰው ምን ገጠመው፣ ምን ላግዘው ያለ ሁሌ ተንኮል ብቻ። ታዲያ እንዴት ነው ፈጣሪ በዚህ ስራችን የሚወድ? እኔም አንዳንዴ ለዚህ ተንኮል ይመስለኛል ለስናፍቅ ልጅ የነሳት ተንኮል ሴራ ፈጥረን ሰውን ማታለል እንችል ይሆናል። እኔን ግን ማታለል አንችልም። እንደውም ስለሚወደን እንጂ እንደ በደላችን ቢሆንማ ዛሬ የት በነበርን። ኧረ እባክህ። አዎ ማታ እኮ አላየሁትም ነበረ። ከማን ጋር የምታወሪው? እባክሽ
ከማንስ ጋር ባወራ? እዚህ ቤት ውስጥ ነው እንደዚህ ጮክ ብለሽ የምታወሪው? መብቴ መሰለኝ። እንደፈለኩ በሆንስ? ይሄ ጥጋብ ነው። ጠገብሻል? አናትሽ ላይ ወጣሽ? እንደፈለኩ መሆን እችላለሁ። አያገባሽም። አንቺ ሰይጣን ነይ ደብድብኛ። አንቺ እንደፈለግሽ ትሆኚ ማን ይናገርሻል? እኔ ደግሞ እንደፈለኩ መሆን እችላለሁ። እንደፈለግ መሆን እንችላለን። አዎ አያገባሽም። ምንድን ነው የምታይኝ? ሰሚኛለሽ? ከዚህ በኋላ በእኔ ህይወት አያገባሽም። ሰማሽኝ አይደል? አባ በቃ ከዚህ በኋላ በቃ እዚህ ቤት ይበቃል። ምንድን ነው ያልሽው? በቃ እቺ ሚስቴ የምትላት ሴት አንተ ላይ የምታደርግብን አታውቅም። ሁሌ ወንድ ይዛ እየመጣች የምታደርገውን ነገር አታውቅም። ምስጋና ምንድን ነው እያልሽ ያለሽው? አባቴ ይበቃል። እስካሁንም ለአንተ ስል ዝም ያልኩት ምንድን ነው የተፈጠረው? ምን ተፈጠረ ደግሞ? አባ እቺ ሚስቴ የምትላት ሴት ከዚህ በኋላ አታስፈልግህም። የአንተንም እምነት በልታ በገዛ ቤት ወንድ ይዛ ትገባለች። በዛ ላይ ደግሞ ፕሮግራም እያለች የት እንደምትሄድ ብነግርህ በጣም ታዝናለህ። ምስጋና ስለምንድን ነው የምታወሪው? አልገባኝም። በቃ እውነቱን ማወቅ አለብህ። ስናፍቅሽ ማለት ለቤቷም ለአንተም እማትሆን በጣም መጥፎ ሰይጣን የሆነች ሴት ናት። እኔም በየጊዜው እየደበደበች ከቤት ለማስወጣት የማታደርገው ጥረት የለም። ስናፍቅሽ ውሸቷን ነው። ከወንድ ጋር ስታወራ ስለከለከልኳት ነው እንጂ የሐሰት ወሬ እየለቃቀመች እኔ እናንተን ለማጣላት ሆን ብላ የፈጠረችው ሴራ ነው እንጂ እኔ ባንተ ላይ ምን አጣው ብዬ ነው እንደዚህ አይነት ነገር የማደርገው። አሁን ውሸት አልፈልግም። አሁን እውነቱን ንገር። አባቴ ከዚህ ሴት ጋር ከዚህ በኋላ መኖር የለብህም። እቺ ከይሲና ክፉ ሴት ነች። ውሸቷን ነው። ምንም ነገር እንዳታምናት። ስናፍቅሽ ዝም በል። ልጄን በደንብ ጠንቅቄ አውቃታለሁ። አትዋሸኝ። እዚህ ቤት ወንድ ይዘሽ ገብተሻል አልገባሽም? ደግሜ አልጠይቅሽ። እዚህ ቤት ወንድ ይዘሽ ገብተሻል አልገባሽም? ዲሽ ምናምን የሚሰራ ሰው ብለሽ ይዘሽ ገብተሻል አልገባሽም? እሱማ ጥፋት ነው። ይቅርታ ብያለሁ። ደግሞ እኮ ምንም አልተፈጠረም። አሁን አይንሽን ላየው አልፈልግም። ውጪ። እንዴ ወዴት ነው የምወጣው? ሰበብ እንዳትሆኝብኝ ውጪልኝ። ምንም የተፈጠረ ነገር የለም። ውጪልኝ ብዬሻለሁ። እንዴ ወዴት ነው የምወጣው? በእጄ ሰበባችሁን አድርጌ ደፋሻለሁ። ውጪልኝ፣ ውጪልኝ፣ ነገርኩሽ። ውጪልኝ። ምንም እኮ የተፈጠረ ነገር የለም። ነይ ውጪ።